ምዕራብ ትግራይን የምንቆጣጠረው ተዋግተን ስለሆነ ለውጊያ ለጦርነት ተዘጋጁ ብሎ ሙሉ በሙሉ ነገሮ ጨርሷል በኢትዮጵያ በኩል እርዳታ ከተዘጋ ጦርነት ውስጥ ከገባ በአሰብ በኩል በሌሎች ወደቦች በኩል እርዳታ እንደሚያስገባላቸው ድምጽ ሳይሰጥ በረበሻ ስብሰባውን ረበሽቱና ወድን ቤቴ ምግብ የሚባል አሁን ጌታቸው ከመጣ በኋላ የነሱ አሻንጉሊት ሆነ መስራት አይችልም ያኔ እንዳው ሲሉ የነበረ ዶክተር ደብረጽዮን እኔ በቃ ስልጣኔን ማስረከብ ፈልጋለሁ እኔ አልፈልግም ስልጣን በቃ በቅቶኛል ይበቃኛል በጠቅላይ ሚኒስትሩ ውቅና ነው ጌታቸው ረዳ ከነ ኢሳያስ ሰዎች ጋር ሲገናኝ ነበር ሁለቱም የየራሳቸው የሚያዙት ኃይል ይኖራቸዋል ይዋጋል ይገዳደላል ከዛ በኋላ ሻዕቢያ ይገባል ፌደራል መንግስት ይገባል በዛ በኩል ሱዳን ይገባል በሱዳን በኩል ያለው አርሚ 70 የሚባለው ይገባል ኤርትራነት ብቻ ነው ማውላት የሚፈልገው ስለዚህ ትግራይን ሰልቅጦ ትግራይን እንደ አንድ ዞን ሰባተኛ ዞን አድርጎ ለዛው ማይኖሪቲ ግሩፕ አድርጎ ስናጨናንቀው ጌታቸው ጥሎ ይሄዳል ሪዛይን ያደርጋል እነዚህ ሰዎች ስልጣኑን ካጡ በኋላ ኢሚዲየትሊ ያደረጉት ኢሚዲየትሊ ለምን ከሻዕቢያና ጋር ከፋኖ ጋር ነው የተገናኙት ጀነራል ታደሰ ወረደ የብልጽግና ሆነ ፈርመዋል ልክ የኳስ ተጫዋች ሆኖ እንደተገዛ እንደፈረመ አድርጎ ሲጽፉ ነበር ኤርትራ የብቻችን ኢትዮጵያ ደግሞ የጋራችን ብሎ እንደፈለገ እንዲፈነጭባት ነው የሚፈልገው እስከ ኤርትራ እስከ ሰመራ ድረስ እስከ አስመራ ድረስ ይሄዳሉ እስከ አክሱም ሽሬ አድዋ እስከ መቀለ ድረስ ይመጣል ሻዕቢያ ሰላዮችም አመራሮችም ሰላም ጤና ይስጥልን በመላው የሚገኙ ውድ የአንዳፍታ ቤተሰቦች እንደምን አላችሁ እነሆ አንዳፍታ ወጋችን ተጀምሯል በዛሬው አንዳፍታ ወጋችን ልዩ እንግዳ ጋብዘንላችኋል እንግዳችን ከወደ ትግራይ ናቸው ከወደ ትግራይም እንግዲህ የአቶ ጌታቸው ረዳ የህወሓት ክንፍ ከፍተኛ አመራር እና አባል ናቸው እንግዳችን የትግራይ ክልል ምግብና መድኃኒት እንደዚሁም ደግሞ የጤና ተቋማት ቁጥጥር ባለስልጣን ዋና ዳይሬክተር አቶ ጣዕመ አረዶም ናቸው አቶ ጣዕመ ስለመጡ በጣም አመሰግናለሁ በጣም ቴንክ ዩ እንግዲህ እርሶን እዚህ ስቱዲዮ ስንጋብዞት ትግራይ ክልል ውስጥ በርካታ መስቀልቅሎች የተፈጠሩበት ሁኔታ ባለበት ወቅት ነው ይሄንን መስቀልቅል ያስተካክላል ተብሎ ደግሞ የአቶ ጌታቸው ረዳ ፕሬዝዳንትነት የተኩ ሌተናንት ጀነራል ታደሰ ወረደ ወደ ስልጣን በመጡበት ማግስት ነው ጥያቄን ከዚህ ልጀምር ጀነራል ታደሰ ወረደ ከጌታቸው ረዳ ወደ አዲስ አበባ አቅንተው ስልጣን ተረክበዋል ይህን ስልጣን የተረከቡት ደግሞ እንግዲህ ህወሓት በደብረጽዮን ክንፍ የሚመራው በእናንተም የሚመራው እርስ በርሳችሁ ሽኩቻ ውስጥ ገብታችሁ እንግዲህ በጦርነት የደቀቀችውን ትግራይ ወጣቱ ወደ ሰላም ወደ መልሶ ግንባታ መግባት በሚፈልግበት ወቅት ነውና የጀነራሉን ወደ ስልጣን መምጣት እንደ አንድ የጌታቸው ክንፍ ከፍተኛ ባለስልጣን እንዴት ይመለከቱታል እንግዲህ ይሄ ውጤት የመጣው በትግራይ ክልል በተፈጠረው የፖለቲካ ክራይሲስ የፖለቲካ ትርምስምስ ምክንያት ይህም ትርምስምስ በህወሓት መከፋፈል በርግጥ ለሁለት በመከፋፈል ምክንያት የወለደው እሱ ብቻ ሳይሆን ድርጅቱ በክልሉ ከዛ በፊትም እንደ ሀገር ህወሓት መራሹ ኢህአዴግ በነበረበትም የሁሉ ሞኖፖሊ ይዞ በነበረበት እሱን ለማስቀጠል ትግራይ ውስጥም በካቢኔም በምክር ቤትም በወረዳም በዞንም በክልልም በየትኛውም በፍትህ አካላትም ጭምር ሞኖፖሊውን ለማስቀጠል በሚያደርገው እንቅስቃሴ የነበረውን ኢስታብሊሽመንት ለማስቀጠል በሚያደርገው እንቅስቃሴና ከዚህ ሁሉ ጦርነት በኋላ ከዚህ ሁሉ እልቂት በኋላ ለውጥ ያስፈልጋል በሚል እንቅስቃሴ መሃል በተፈጠረው ግጭት የህወሓት ማዕከላዊ ኮሚቴ ለሁለት ተከፍሏል ለሁለት ሲከፈል ዝም ብሎ አልነበረም የተከፈለው ክሪቲካል የሆኑ ነገሮች እየተነሱ ነበር ክፍል የተፈጠረው በአንድ በኩል በጌታቸው ረዳ በኩል የነበረው ማዕከላዊ ኮሚቴ ለውጥ ያስፈልገናል ያመራር ለውጥም ያሰራር ለውጥም የአይዲዮሎጂ ለውጥም የጠቅላላ ዓለም አቀፋዊ ሁኔታዎችን በተመለከተም ስለ ሰላምም በተመለከተ ያለን አመለካከትና አያያዝ ለውጥ ያስፈልጋል በሚል እና ስልጣኑ ለወጣቱ ማስረከብ አለብን እኛ ይህንን ጦርነት እንዲመጣም ከመጣ በኋላም የነበረው አያያዝና አመራር ላይ ችግር ነበረብን ስለዚህ ይህንን ችግር ገምግመን ራሳችንን ተምረን ወደ ቀጣይ ምዕራፍ መሸጋገር አለብን የሚል ጎራ ነበር የጌታቸው ረዳ ክንፍ የነ ደብረጽዮን ክንፍ ደግሞ እኛ መጠየቅ የለብንም መጠየቅ ሳይሆን ያለብን መሸለም ነው ያለብን ጦርነቱን በስርዓት መርተናል
ትክክልም ነበር ጦርነቱ መነሳቱ ምንም እዚህ ላይ ጉድለት የለብንም ሶ እኛን አውቃችሁ እኛን ለመወንጀል ነው እንጂ ለውጥ የምትሉት አሁን ለውጥ አያስፈልግም ገና ይሄ መከተም የሚባለው መመከቱ የሚባለው ጦርነቱ አላለቀም ስለዚህ ጦርነቱ ባላለቀ እንደዚህ አይነት ጥያቄዎች መነሳት የለባቸውም እኛንን ነገሩን መጨረስ ያለብን እኛ ካልሆነ ሌላ አካል ይሄንን መጨረስ አይችልም ሶ እኛ መነካት የለብንም የሚል ዲሞክራሲ የሚባል አሁን ቅድሚያ አይሰጠውም ምክንያት የሚያቀርቡት በዚህ ዙሪያ አሁን ቅድሚያ መስጠት ያለበት ለዲሞክራሲ ሳይሆን ትግራይ ክልል በነበረው ሁኔታ የፕሪቶሪያውን ሰላም ስምምነት ተከትሎ የህወሓትን አደጋው ስለገባ ህወሓትን ማዳን ያለብን ከሁሉም በፊት ከዲሞክራሲ በፊት ከህዝብ ሰላም በፊት ከህዝብ ለውጥ በፊት እና ከተፈናቃዮች መመለስም ጭምር በፊት መታየት ያለበት የህወሓትን ማዳን ነው ወይ የድርጅቱ ማዳን ነው ይሄ ማለት በግልባጩ እኛንን መዳን ያለብን መቀጠል ነው ያለብን የሚል ከተፈጠረ በኋላ ለብዙ ጊዜ ይሄንን ክርክር ቆይቶ መጨረሻ ላይ ለሁለት መስተንጠቁ ሆነዋል ያም ጠቅላላ ጉባኤ በሚሉት እነሱ ምናልባትም በዛ ያሉ ሰዎች ወደ 1000 ምናምን የሚሆኑ ሰዎች የተሰበሰቡበት ትልቅ ስብሰባ ትልቅ አዳራሽ ላይ የተደረገ ትልቅ ስብሰባ እንጂ ጠቅላላ ጉባኤ የሚያስብለው ነገር ሳያሟላ በሁሉም መንገድ በድርጅቱ ገደንብ መሰረት ያላሟላ የድርጅቱ የቁጥጥር ኮሚሽን የሚባለው አንድ ክንፍ የማዕከላዊ ቁጥጥር ኮሚሽን የሚባለው ክንፍ አለ የድርጅቱ እሱም ያልተሳተፈበትና ያልተቀበለበት የሀገሪቱ የምርጫ ቦርድ አሰራርም ያልተከተለ እሱ ብቻ ሳይሆን የኢትዮጵያ ምርጫ ቦርድ ጠቅላላ ጉባኤው እንዳይደረግና ከተደረገም እዛ ውስጥ የሚወሰኑ ውሳኔዎችና የሚመረጡ ሰዎች ቅቡልነት እንደሌላቸው በተናገረበት ኦፊሻሊ ብዙ ተጋሩ በውጭ ሀገር ያለው ውስጥ ሀገር ያለው ተጋሩ ያልተቀበሉት ከዚህ በፊት ማዕከላዊ ኮሚቴ የነበሩ የድርጅቱ አሁን የድሮ ማዕከላዊ ኮሚቴ በሚል አደረጃጀት የሚንቀሳቀሱ አሁን ማዕከላዊ ኮሚቴ ያልሆኑ ማለት ነው ትላልቅ ሰዎች እነ አባይ ወልዱ እነ ጸጋይ በርሄ ምናምን ያሉበት ማለት ነው እነሱም ያልተቀበሉት የሲቪክ ማህበራት የሃይማኖት አባቶች ምናምን እንደዚሁ ሁሉም በአጠቃላይ ብታየው ዞን ሙሉ ወረዳ ሙሉ ቀበሌ ሙሉ ያልተሳተፈበት ማዕከላዊ ኮሚቴው ለሁለት ተከፍሎ ከግማሽ በላይ ጠቅላላ ጉባኤው ያልተሳተፈበት ስለነበር ይሄንን ሄዶ ወደ ምን ሄደ ህዝቡ እንዲከፋፈል ሰራዊቱ በጦርነቱ ውስጥ ይሳተፍ የነበረ የጸጥታ ኃይል የተከፋፈለበት ለሁለት እሱ ብቻ ሳይሆን ሄዶ በጸጥታ ኃይል ስም የሚንቀሳቀሱ የሰራዊት አዛዦችና አመራሮች ፖለቲካ ውስጥ እጃቸው እንዲያስገቡ የፈቀደ ስለነበር ወይም ወደዚህ የዳረገ ስለነበር አሁን የፕሬዝዳንት ጀነራል ታደሰ ወረደ መምጣት ምክንያት ሆኗል ምናልባት ይሄ ጌታቸው ረዳን ከፕሬዝዳንትነት ወርዶ ለፕሬዝዳንት ወረደ ማስረከቡ ስሙዝ ቢሆንም አመጣጡ ፖለቲካል ክራይሲስ ነው በውድቀት ላይ ሆነ ከየትኛው ሰይጣን የትኛው የተሻለው ሰይጣን የትኛው ልምረጥ የሚባለው እንደ choose one of the best evils እንደሚባለው አይነት የተከሰተ እንጂ ፖለቲካል ዲያሎግ ተደርጎ አማራጭ የተሻለ አማራጭ ሆኖ ህዝብ የወደደው ሌላ ስቴክሆልደርስም ደግሞ ኢንቮልቭ አድርገው ይሄ ለቀጣይ የትግራይ ትራንስፎርሜሽን የተሻለ መሪ ነው ተብሎ የመጣ አይደለም በክራይሲስ ጊዜ ውስጥ ሊመጡ የሚችሉ እንደ መፍትሄ ተብሎ የመጣ ነው እንጂ ሶ በአጠቃላይ ያሁን የጀነራል ታደሰ ወደ ፕሬዝዳንትነት መምጣት ውጤት ሆኖ እንዲመጣ ያደረገው የህወሓት ብልሽነት ከህዝባዊነት ወጥቶ ወደ ግላዊነት ወደ ቡድንነት ብሎም ወደ ጎጥነት የተቀየረበት ክራይሲስ ለተከሰተ እንዲሆን ሆኗል ማለት ነው መልካም እንግዲህ በደንብ መሰረቱን አንስተውልኛል በነደብረጽዮን ገብረ ሚካኤል የሚመራው ክንፍ እንግዲህ ጠቅላላ ጉባኤ ያደረኩ አለ ህገወጥ ነው ተባለ እሱን ህገወጥ ነው ያለው እንግዲህ ፓርቲዎችን የሚመራው ምርጫ ቦርድ ነው ከዛ በኋላ ሰጣ ገባ ውስጥ እየተሰጠውን መውቅና ልቀበል ሚል ሰጣ ገባ ውስጥ ተገባ በእናንተ ክንፍ በኩል ደግሞ ያለው የህወሓትን ህልውና ወይም ህጋዊነት በድርድር እናስመልሳለን የሚል ነው ያኛው ግን አይ ጠቅላላ ጉባኤ አርጋለው ፍቃድም ሰጭምነሽም ለማልቀበልም የሚል ነገር ተፈጥሮ ከዛ በኋላ በእናንተ አስተዳደር ላይ በጌታቸው ረዳ አስተዳደር ላይ መፈንቅለ መንግስት ታውጇል እናንተ በመትሉት አገላለጽ እንደ አድግራት እንደ መቀሌ ያሉ እንደዚሁም ደግሞ ሌሎች አካባቢዎች ላይም
እንደ አዱግደም ያሉ አካባቢዎች ላይ ሁከቶች ጭምር ተፈጥረው ሰዎች የታሰሩበት የተደበደቡበት በጥይት ጭምር የቆሰሉበት ሁኔታ ተፈጥሮ ስልጣን ተቀብለዋቸዋል ሊባል ይችላል። እርስዎን ጨምሮ ጌታቸውንም ጨምሮ ከመቀሌ ወጥታችኋል፣ እንደውም ሸሽታችሁ ነው ተሰዳችሁ ነው የሚል ነገር ይሰማል። በዛኛው ክንፍ በኩልም አባራናቸዋል ምናምን የሚሉ ነገሮች ምናምን አያለው። እውነት እናንተ ሸሽታችሁ ነው ወይስ እንደተባለው ተባራችሁ ነው ወይስ ደግሞ የተፈጠረው ቀውስ አንዳንድ ወገኖች እንደሚሉት ግጭት እንዳይፈጠር የእርስ በርስ ግጭት እንዳይፈጠር ነገሮቹን ለማርገብ ነው ለቃችሁ ወጣችሁት? አዎ እንግዲህ አሁን የደብረጽዮን ክንፍ የህወሓት አንጃ በፍጹም ተአምር በሰላም ጊዜ ውስጥ መኖር የማይችል ኃይል ነው። ሰላም ከተፈጠረ መረጋጋት ከተፈጠረ ልማትና ዲሞክራሲ ለውጥና ነጻነት የሚባል ነገር ባለበት መኖር የማይችል የሁከትና የጦርነት ኃይል ነው በእርግጠኝነት መናገር የሚቻለው። ለምን እንደዛ አልካለኝ ካልከኝ አሁን ለምሳሌ ጦርነቱ 2013 ሲጀመር ጦርነቱ እንዳይጀመር ለማድረግ የሚያስችል ውይይትና ንግግርና ድርድር መደረግ እየቻለ ወደ ፉከራና ወደ ሽለላ ገብቶ በዚህ በኩልም እንደዚሁ ተመሳሳይ የተደረገ ቆይቶ ወደ ከባድ እልቂትና ደማዊ የሆነ ጦርነት ተደርጓል። በትግራይ ክልል ከባድ የሚባል እልቂት፣ ኪሳራ፣ ውድመት አድርሰዋል። በኢትዮጵያ በኩልም እንደ ሀገር ብዙ እልቂት ደርሷል። ሰውን ነበር ሲገል የነበረው ጦርነት ውስጥ። በአጠቃላይ የሞተውን ሰው ብትደምረው በኢትዮጵያ ውስጥ ያጋጠመ ኪሳራ ንብረቱን ደግሞ የወደመው ብታይ ብትደምር በኢትዮጵያ ውስጥ ያጋጠመው ኪሳራ ተብሎ ነው የሚመዘገበው። እንደ ክልል ብትወስድ ደግሞ ትግራይ ክልል የከፋ ኪሳራ ደርሷል። ይህንን ኪሳራ ያመጣ ኃይል ጦርነትን እያዋለደ የመጣ ኃይል በየጊዜው ከ83 ዓመት ጀምሮ ወደ ስልጣን ከመጣ በኋላ ነገሮች በጦርነት ሲፈታ የነበር ኃይል ነው። ከዛም በኋላ ጦርነቱ ከተቋጨ በኋላ ነገሩ ሰላም ሆኖ እንዲቀጥል አይደለም የሚያደርገው፣ ለጦርነት ዝግጁ የሆነ ነገር ትቶ ነው የሚሄደው። የኤርትራን ጦርነት ማየት ይችላል። የ90 እና 91 ዓመተ ምህረት የነበረው ጦርነቱ መደረግ ያልነበረበት ተደረገ። ከተደረገ በኋላ ያ ሁሉ እልቂት ካስተናገደ በኋላ በአልጀር ስምምነት ከተቋጨ በኋላ ስምምነቱ ተተግብሮ በሰላም መኖር እየቻለን ስምምነቱ እንዳይተገበር ተደርጎ ነው የቆየው። አንደኛ ለምንድን ነው ወደ ጦርነት የገባኸው? ወደ ጦርነት ከገባህ የአልጀር ስምምነት ፈርመህ ስታበቃ ለምንድን ነው ያልተገበርከው? በዓለም ፊት ፈርመህ ስታበቃ ይግባኝ የሌለው ፍርድ ቤት ውስጥ ገብተህ ተሸንፈህ መጥተህ የተሸነፍክበትን ወይም አድርግ የተባልከውን ማድረግ ሲገባ ለጦርነት ዝግጁ እንዲሆን አድርገህ ነው የተወከው። 2013 ላይ ጦርነቱ ስንገባ የኤርትራ ኃይል ሙሉ ኃይሉን ይዞ ገባ። ያ ምክንያት አድርጎ ማለት ነው። አሁን ደግሞ የፕሪቶሪያ ሰላም ስምምነት ተደርጎ የሰላም እንቅስቃሴዎች ከጀመርን በኋላ ለጦርነት ዝግጁ የሚሆኑ ነገሮችን እያዘጋጀ ነው የሚሄደው ይህ ኃይል። ለምሳሌ ምዕራብ ትግራይ እና ደቡብ ትግራይ የሚባለው በራያና በወልቃይት አካባቢ ያለው በሰላም ፕሪቶሪያ ውስጥ በኮንስቲቱሽናል ኦርደር እንዲመለስ ወደ ነበረበት ስታትስ ኮ አንተ እንዲሆን እና ጥያቄ የሚነሳባቸው የማንነት ጥያቄ ወይም የኔ ነው የሚል ጥያቄ የሚነሳባቸው ቦታዎች ኮንቴስትድ ኤሪያ በሚል የሚገልጻቸው ፕሪቶሪያ ስምምነት ላይ እነሱ ደግሞ በህገ መንግስት መሰረት እልባት እንዲያገኙ አስቀምጦ እያለ ይህንን እንዳይተገበር ተፈናቃዮች ወደ ቀያቸው እንዳይመለሱና መደበኛ ኑሯቸው እንዳይኖሩ ተፈናቃዮች እንዳይመለሱ ሲሰራ ነበር። ምክንያቱም ሙሉ እንቅስቃሴ ሙሉ ስምምነት ተደርጎ ወደ ራያ አካባቢ ሙሉ በሙሉ በሚባል ደረጃ ተመልሷል። የምዕራብ ትግራይ መመለስ ሲጀመር ነገሩ ጠቅላላ ጉባኤ ያደርጋሉ ከዚህ በፊት በሚል አደናቀፉ። ከዛ በኋላ ወደ ግጭት አመራ። ግጭት ማለት ትግራይ ክልል ውስጥ መገደል፣ አፈና ምናምን ማህተም መንጠቅ የአመራር የወረዳ የምናምን የዞን ማህተሞች ከዛ በፊት ማለት ነው። አሁን ነው የምስራቃዊና የመቀለ አካባቢ ያደረገው። በየጊዜው አጀንዳ እየፈጠረ ከፌደራል መንግስት ጋርም አታካራ ውስጥ እየገባ እየሄደ ያለው ኃይል ነው። አሁን መሰረታዊ በነጌታቸውና በነ ደብረጽዮን ክንፍ ጋር ስታየው ጠቅላላ ጉባኤ ስናደርግ ከፌደራል ጋር ግጭት ውስጥ እንዳያስገባን እንየው የሚል አቋም ነበረው የጌታቸው ቡድን። እንየው ምክንያቱም ምርጫ ቦርድ ጠቅላላ ጉባኤ እንዳታደርጉ እያለ ማድረግ የፕሪቶሪያ ሰላም ስምምነት ላይ ህወሓት የፌደራል ህጎችን እንዲያከብር ይገደዳል።
ስለዚህ የምርጫ ቦርድ ህግ አለማክበር የፌደራል ህግ አለማክበር ነው ሰው ወደ ግጭት እየገባህ ነው ማለት ስለዚህ ሆን ብሎ ነው የሚያደርገው ትንኮሳዎች ናቸው እነዚህ ሄዶ ወደ ሙሉ ጦርነት ለመግባት የሚያስችለውን ነገር ነው እየሰራ ያለው በዚህ በኩል ደግሞ በጌታቸው በኩል ደግሞ ነገሮች በድርድር ነው ምክንያቱም የፕሪቶሪያ ሰላም ስምምነት ብዙ ሩም ከፍቷል ኢንክሉዲንግ አሜንድመንት የፕሪቶሪያ ሰላም ስምምነት እንዴት አሜንድ ይደረጋል እንዴት ይሻሻላል የሚለው ላይ አንቀጽ ላይ ስታይ ሁለቱም ፓርቲዎች ማለት ህወሓትና ፌደራል መንግስት ተነጋግረው ሊያሻሽሉት ይችላሉ የሚል ባለበት ዝግ ባልሆነበት ለምንድን ነው ነገሮችን እንዲካረሩ የምታደርገው ስለዚህ ነገሮችን እንዲካረሩ የምታደርገው ምናልባት ሁሉ ጊዜ የሚያደርጉት ሚስ ካልኩሌሽን የተሳሳተ ስሌት ጫናዎች በመፍጠር የፈለከውን ማድረግ ትችላለህ የሚል ስሌት አለባቸው ከዛ በፊት 2013 ጦርነት ሲጀመር እንደዛ ነበር ከዛ በኋላም የሲዝፋየር ተደርጎ ይያለ በ2014 ነሐሴ 18 የተጀመረው እነሱ ራሳቸው በእነሱ ኢኒሺዬቲቭ እንዲጀመር ያደረጉት አሁን ደግሞ በጊዜያዊ አስተዳደር ላይ ጫናዎች በመፍጠር ስልጣኑን ሊያስረክበናል ስናጨናንቀው ጌታቸው ጥሎ ይሄዳል ሪዛይን ያደርጋል ስለዚህ ፕሬዚዳንትነቱን እንረከበዋለን በሚል የተሳሳተ ስሁት ካልኩሌሽን ነበር የጀመሩት ከዚያስ አሁን የትግራይን ፕሬዚዳንትነት ወይም ደግሞ አስተዳደርነት መንግስትነት ከተቀበሉ በኋላ እሱ ነው ወይ ግባቸው አሁን ተፈናቃዮችን ለዓለመመለስ አወዛጋቢ ቦታዎችን በህገ መንግስቱ መሰረት ወይም በፕሪቶሪያ ስምምነት መሰረት ላለመፈጸም ትጥቅ ላለመፍታት አጠቃላይ ስምምነቱና ህገ መንግስቱን ላለማክበር እየሄዱ ያለው አካሄድ መቀሌ ላይ ስልጣን ለመቆጣጠር ነው ወይስ ከዛ የተሻገረ ነው አሁን እነዚህ ሰዎች እንዴት መሰለ ማለት አመጣጣቸውም ጭምር ነውና አሁን ነገሮች የሚያዩት ሁሉ ጊዜ በስልጣን አይን ብቻ ነው የሚያዩት ነገሮች አሁን የፈለገ ነገር ቢሆን የተፈናቃዮች ትግራይ ውስጥም ያሉ ሱዳን ውስጥም ያሉ የትግራይ ተፈናቃዮች እንዳለ ቢያልቁም ቢጠፉ ምንም ቢሆንም ድራሻቸው ቢጠፉም የሱ ጉዳይ እንዳልሆነ በግላጭ ሚዲያ ላይ ወጥቶ ተናግረዋል ምን አለ መሰለ ራሱ ዶክተር ደብረጽዮን ተናገረው ነው ተፈናቃዮች ምን ብሎ ጠየቁ መሰለ እኛ ወደ አገራችን መመለስ እንፈልጋለን መደበኛ ኑራችን መኖር እንፈልጋለን ሰርተን ግረን ጥረን መብራት እንችላለን እንፈልጋለን ሲሉ አይ እናንተ አሁን አትመለሱ ከምንም በፊት መናየው የድርጅቱ ማዳን ነው ድርጅቱ ካልዳነ ማንንም አይደንም ከትግራይ ህዝብ መዳን በፊት የድርጅቱ መዳን ነው እናስቀድመው ብሎ በግልጽ የሚናገሩ የማያፍሩ ሰዎች ናቸው የትግራይ ህዝብ ብዙ ሺዎች ዓመት የነበረ የሰለጠነ ህዝብ ኢትዮጵያ ውስጥም ትልቅ ሮል የነበረውና ያለው ህዝብ ሆኖ ያለ በጠባብ አይን ያዩ ያጠበቡት በሌሎች የኢትዮጵያ አካል ያሉ ህዝቦችም እንዲጠላ የሚያደርጉ ሰዎች እነዚህ ሰዎች ናቸው አሁን እንደዛ ካሉ በኋላ ምንድን ነው ያደርጉ መሰለ ተፈናቃዮች ጭራሽ እንዳይመለሱ የሚያደርግ እንቅስቃሴ አድርጎ ጨርሷል ምን ብሎ ተናግሯል ተፈናቃዮችን በቃ ምን እንመለሰው በኃይል ነው በጦርነት ብቻ ነው የምንመለሰው አሁን ምዕራብ ትግራይን የምንቆጣጠረው ተዋግተን ስለሆነ ለውጊያ ለጦርነት ተዘጋጁ ብሎ ሙሉ በሙሉ ነገሮ ጨርሷል አሁን ሱዳን ውስጥ ያሉም እንደዚህ ኦሪንቴሽን ተሰጥቷቸዋል እንደውም ሱዳን ውስጥ ያሉ ተፈናቃዮች የአይዲፒ ሴንተሮች አሉ እዛ ምራኮባና ተነድባ የሚባሉ የዓለም አቀፍ የስደተኞች አስተባባሪ ድርጅት ህጎችን በመጣስ ወደ ውስጥ እየገቡ ወጣቶችን እያፈሱ ነው ወደ ውትድርና እያስገቡ ነው አርሚ ሰባ የሚባል እዛ ያለው ሱዳን ውስጥ ያለው የትግራይ ሰራዊት አካል የሆነ በሱዳን በኩል ያለው ሸራሪና የሚባል የትግራይ ቦታ አለ እዛና ሱዳን ውስጥ የሚንቀሳቀስ አርሚ ሰባ የሚባል አሁን እሱን እያደራጁ ነው ቆይ ለምንድን ነው የምታዘጋጁ አሁን እንደ አንድ ትግራዋይ በትግራይ ስም የሚሰባሰው የሆነን ኃይል መደገፍ አለብኝ አይደል አልደግፈውም ለምንድን ነው የማደግፈው ይሄን ኃይል ተመልሶ ወደ ክፉ ጦርነት ወደ ከፋ ጦርነት ወደ አውዳሚ ደማዊ የሆነ ጦርነት እልቂት ከዚህ በላይ የሆነ እልቂት ሊያመጣብን የሚችል ጦርነት ሊያነሱብን ስለሆነ የሚቋወሙ ከዚህ በፊት እንደዚህ አቋም አልነበረኝም እኔ አብሬ ከነሱ ጋር ስዋጋ ስመክት ምንስል የነበርኩ ሰው ነኝ አሁን ይሄን ጦርነት አያስፈልገኝም ብዬ አቋም ከያዝኩ በቃ ጦርነትን የሚያስነሳ ነገር ሁሉ መተው አለብኝ ማለት ነው ልክ ጠቅላይ ሚኒስትሩ ባለፈው ጌታቸው ረዳን ሲናገር በጦርነት ጊዜ ወጥሮ ጦርነትን ለማሸነፍ ሲሰራ እንደነበረ ሁሉ ሰላም ከተፈረመ በኋላም ከስምምነቱ ጊዜ ጀምሮ የሰላም ስምምነቱ እንዲፈረም ከማድረግ አንፃር የጸና አቋም ይዞ ለሁለት ዓመት ደግሞ ሰላሙን እንዲጸና ያደረገ ሰው ነው ብሎ አመስግኖታል ስለዚህ አሁን ለትግራይ ህዝብ የሚያስፈልገው አሁን ሰላም ብቻ ነው
ከሰላም ባሻገር ያለው በሙሉ ለትግራይ ህዝብ ኪሳራ ነው ኢንክሉዲንግ ለኢትዮጵያ ህዝብ እንደ ሀገር ሊያጠፋን የሚችል እንደ ሀገር ወደ ትርምስምስና ወደ መከፋፈል ሊያደርሰን የሚችል ጦርነት ሊጀመር እነሱ እየቀሰቀሱ ስለሆነ ነው መቃወም ይሄንን ምክንያቱም እነዚህ ሰዎች ቢሞቱም ቢኖሩም በርግጥ አይሞቱም እነዚህ ሰዎችን ወጣቶችን ወደፊት እያጋዩ እነሱ የሚኖሩ ሰዎች ናቸው እነሱ ክላሽ ይዞ ብሬን ይዞ አይዋጉም እነሱ ያዋጋሉ እንጂ ርቀታቸውን ጠብቀው አሁን ምንድነው ማለት ተፈናቃዮች በዚህ ልክ ጦርነት ብቻ ነው ያለው አማራጭ ተብሎ አንድ አማራጭ ብቻ ለምንድነው ሌሎች አማራጭ የሚያመጡት ሰላም የሚባል አማራጭ አለ የተሻለ አማራጭ ከምንም በፊት ልታስቀምጠው የሚገባ ጦርነት እኮ አማራጭ በተኛህበትም በተንቀሳቀስክበትም አላንቀሳቀስ አላስተኛ ያለህን ሰው ወይም ኃይል ምትመክትበት ምትከላከልበት እንጂ ጦርነት እኮ በካልኩሌሽን የምትገባው እኮ አይደለም ስለዚህ እነዚህ ሰዎች ጦርነትን ካልኩሌት ያደረጉ የሚገቡ ሰዎች ናቸው ሁሉ ጊዜ ጦርነትን ካልኩሌት ያደርጋሉ ካልኩሌሽኑ ደግሞ ሚስ ካልኩሌሽን ያለበት ነው የተሳሳተ ስሌት ያለበት ነው ለድርድር ይጠቅመናል እስከሆነ ድረስ እንደርሳለን ከዛ ማን ነው የሚያሰልፉት ወጣቱን ምንድነው የሚጠቀሙት የሀገሪቱን ሀብት ማን ነው የሚጎዳው የሀገሪቱን ህዝብ ምንድነው ምንም ቢፈጠር ተፈናቃዮች ወደ ቦታቸው መመለስ ያለባቸው ለምን እንደ ሆስቴጅ ይጠቀሙባቸዋል ተፈናቃዮች ከተመለሱ አሁን ያ አንጃ የደብረጽዮን አንጃ ምን አጀንዳ አንስቶ ይናገራል እስኪ ቆይ ከፌደራል መንግስት ጋር ወደ ንትርክ ለመግባት ቢፈልግ የትኛው አጀንዳ ማምጣት ይችላል አሁን ተፈናቃዮች እንዳይመለሱ ያደርግና ፌደራል መንግስት ምን ብሎ ይከሳል ተፈናቃዮች እንዳይመለሱ አድርጓል ይላል ፌደራል መንግስት ሙሉ ዕውቅናና ሙሉ ፍቃድ ሰጥቶ እንዲመለሱ አመቻችቶ ወልቃይት አካባቢ ያሉ ሰዎች ጋር ንግግር ተደርጎ በሰላም እንዴት መኖር ይችላሉ የተፈናቀለው ህዝብም ያልተፈናቀለው ህዝብም አንድ ህዝብ ነው አብሮ ሲኖር የነበረ ህዝብ ነው ወንድማማች ህዝብ ነው እነሱም ሀገራቸው ነው እነዚህም ሀገራቸው ነው እነዚህ ሰዎች አንድ ላይ ቁጭ ብለው መሪያቸውንም እንዲመርጡ አብሮም እንዲኖሩ በሰላም እንዲኖሩ አንዱ እንዳያጠቃ ወደ በቀልና ወደ ጉዳት እንዳይደርሱ ደግሞ በአካባቢያቸው ህግ እንዲዳኙና በህግ የሚዳይ ነገር ካለ ደግሞ በህግ እንዲታይ ተደርጎ ካለቀ በኋላ በአንድ ፊሽካ ትግራይ ክልል ውስጥ ጠቅላላ ጉባኤ ይደረጋል ብሎ ነገሩን አፈኑት ማንንም እንዳይቀሳቀስ ኢንክሉዲንግ ተፈናቃዮች ወደ ጠቅላላ ጉባኤ እንዲመጡ በመኪኖች አሳፍረው እንዲመጡ አረጋቸው እሱ ብቻ አይደለም ለጠቅላላ ጉባኤው ለድርጅቱ ለማጠናከር በሚል ሰበብ ከተፈናቃዮች የርዳታ ስንዴ ከሚጠብቁና በመከራና በችግር ከሚኖሩ ተፈናቃዮች ብር ይሰበስባሉ አሁን ብር ሲሰበስቡ በፈቃድ አይደለም አምጣ ይባላል እያንዳንዱ በተፈናቃዮች ማዕከል የሚኖር ሰው ለአንድ አባወራ የሆነ ብር ይመደባል በልጆቹ አምስት ቤተሰብ ካሉት በአምስቱ ተባዝቶ እንዲከፍል ይደረጋል ሁለት ያለው ደግሞ በሁለት ተባዝቶ እንዲከፍል ለምሳሌ ሚኒማም 300 እንዲከፍል ይደረጋል እስከ 500 አሁን ይሄ 505 ቤተሰብ ያለው አባወራ በ500 2500 እንዲከፍል ይገደዳል ካልከፈለ ስምህ ከዚህ ከርዳታ ስርኔ ስንዴ ዝርዝር ይሰረዛል ይባላል ይሄ በአዋጅ የሚናገሩት ነው ህዝቡ ሰብስበው ይሄው ገለገለ አልከፈላችሁም እናንተ ስማችሁ እየሰረዝ ነው ኮምፒውተር እያወጣ ነው እያለ እያስፈራራ ብር የሚሰበስብ ጨካኝ ቡድን ነው አሁን ይሄ ቆይ ለተፈናቃዮችን ይሄን ያክል በዚህ ችግር ውስጥ ይያሉ ጭምር ብር ያስገደደ ከተቀበለ ለማን ይራራ ብለ ታስባለህ ለማንም ያራራ ያ ቡድን የጦርነት አማራጭ የሚወስድበት ዋና ምክንያት በሌላ መንገድ መኖር አይችልም በፖለቲካል ዲያሎግ ማሸነፍ አይችልም ለምሳሌ የጌታቸውን ቡድን በፖለቲካል ዲያሎግ ማሸነፍ አልቻለም በሁሉም መድረኮች ተሸንፎ ወጥቷል ለምሳሌ ማዕከላዊ ኮሚቴ ተሰብስቦ የነጌታቸው ቡድን አሸንፎ ወጥቷል እነ ደብረጽዮንን አባረዋል ከሊቀመንበርነት ከዛ መንጀሩንን ሊያባር ወደ መጨረሻ ሲደርስ ድምጽ ሳይሰጥ በረበሻ ስብሰባውን ረበሽት እነ ወድን ቤቴ እነ ምግበይ የሚባሉት ቆይ ለምን አሁን ስትሰበሰብኩ ስትገመግምኩ በህወሓት አሰራር ሰውን ታወርዳለህ ሌላን ደግሞ ታመጣለህ ከዚህ በፊት ተደርጓል አባይ ወልድን ጥለው ደብረጽዮንን ወደ ስልጣን አምጥተዋል አሁን ደብረጽዮንን አውርደህ ሌላ ሰው ማምጣት ትችላለህ እሱ እንዳይደረግ ደብረጽዮንን አልፈልጉትም አክቹአሊ ምክንያቱም ደብረጽዮንን እንደ ሲምቦል ቁጭ እንዲል እንጂ ሌሎቹ ናቸው እዛ ሜከሮች እዛ ውስጥ ያሉ ኪንግ ማድረግ ወይ ኪንግ መሆን የሚፈልጉ ሰዎች አሉ እዛ ውስጥ እነ ዓለም ጎራሃድ እነ መንጀሩን የሚባሉ አሁን እነሱ ሲነኩ ነው እር ያሉት እነዛ ጀነራሎች ከዛ ወደ ምን አመጡት 64 ቀን ሙሉ ገምግመው በቃ ገምግመን ምን የሚባረርና ባራልን ብለው ጀምረው
መንጀሩን ልትባረር ስትል ስብሰባውን ረበሽት ስለዚህ መባረር የሚፈልጉት እንዲባረር የሚፈልጉት ኃይል ሌላ ነበር ማለት ነው ምናልባትም ደብረጽዮን ሲባረር ዝም አሉ እንዲባረር ይፈልጋሉ ማለት ነው መንጀሩን ባትባረርና ዓለምን ባይባረር ጌታቸው አሰፋ ባይባረርና ወደ ጌታቸው ረዳ ቢባረር ደስ ይላቸዋል ማለት ነው ስለዚህ እነሱ ወይ ኪንግ ቤከር ናቸው ወይ ኪንግ ናቸው ናስ መሆን የሚፈልጉት ከረበሽት በኋላ በሽምግልና ነው ደብረጽዮን ወደ ነበረበት ሊቀመንበር እንዲመለስ መንጀሩን ከሊቀመንበር አውርደው ጽሕፈት ቤት ኃላፊ አድርገው ጌታቸው ረዳን ምክትል አድርገዋል በሽምግልና ማለት ነው የትም ሀገር የትም አካባቢ አሁን እኔ አሁን ተወውና በህወሓት አመጣጥ የት ቦታ ነው በሽምግልና እንደዚህ ፖዚሽን የሚሰጠው ብለህ ብትነግረኝ ምናልባት ጦርነቱ ውስጥ የነበሩ ሰዎች ፖዚሽን ይከፋፈላሉ ይሄን ቦታ ነው ሊያዘው ከምንዋጋ ይሄን ቦታ ነው ሊያዘው ይሄ የገቨርንመንታል ፖዚሽን ማለት የፖለቲካ ፖዚሽን በፖለቲካ ዲስከሽን እና ዲያሎግ ብቻ መጥተህ ነው በህገ ደንቡ መሰረት ቦታ የምትይዘው ከህገ ደንቡ የህወሓት ህገ ደንብ ውጪ ከአሰራር ውጪ ከተለመደ አካሄድ ውጪ በሆነ መንገድ እነዚህ ጀነራሎች ሪአሬንጅመንት አደረጉ እስከመቼ ድረስ መሰለ ጌታቸውን የሚያባርሩበት ጠቅላላ ጉባኤ እስኪመጣ ድረስ ነበር ስለዚህ ጠቅላላ ጉባኤው ሲመጣ ጠቅላላ ከፍተኛ ካድሬ የሚባል ተጠራ ያ ካድሬ 1300 አካባቢ የሚሆን ቁጥር አለው የመጀመሪያ የካድሬ ጥሪ ላይ ክርክሮች ተነስተው የጌታቸው ሐሳብ አሸነፈ ድምጽ እንዲሰጥ አደረገ ደብረጽዮን ድምጽ ሲሰጥ ግማሽ መስሎት ነበር ግን ከግማሽ ያለፈ ጌታቸውን የሚደግፍ ሐሳብ መጣ በእጅ ማለት ነው ደንግጧል ከዛ በኋላ ይበቃል ምናምን ብሎ ዘግቶ ያን ማታ ጧት ሲመጣ አይ በድምጽ ብልጫ እንሄድም በኮንሰንሰስ ነው የሚሄደው አሁን በድምጽ ብልጫ ማሸነፍ የሚችሉ መስሎ ሲታያቸው ወደ ድምጽ ብልጫ ይሄዳሉ አሁን ድምጽ ብልጫ ያዋጣን ብሎ ሲያስቡ ኮንሰንሰስ ይላሉ ሌላ ቀን ደግሞ ድምጽ ብልጫ ሁለተኛ ጊዜ ደግሞ ካድሬ ተጠራ ካድሬውን በየቤቱ በየስልኩ ደውለው እንዲስማማ ካደረጉ በኋላ ወደ ድምጽ ነው የምንሄደው አሉ ደግሞ ከአንድ ወር ምናምን በኋላ አክቹአሊ ያን መጋቢት ነበር ሐምሌ ነበር የተሰበሰበው ከመጋቢት በኋላ ሐምሌ ላይ የነበረው 2016 በድምጽ ብልጫ ነው የምንሄደው አሉ ቆይ ለምንድን ነው ባለፈው በኮንሰንሰስ ብቻ የምንሄደው ድርጅቱን ያፈርሰዋል በድምጽ እየሄድ እንደዚህ ተከፋፈል ከሄድን ድርጅቱ ለሁለት ይከፈላል ብላችኋል የለም እንዴ አይ ነው በድምጽ ነው የምንሄደው አሉ ያኔ ነው ችግር የተፈጠረው ጌታቸውም በሪዘርቬሽን የወጣው ወደ 7-8 የሚሆን ሰው ደግሞ እኔን ጨምሮ በተቃውሞ ነው የወጣ ነው አሁን ለምንድን ነው የተቃወሙ ነው አካሄዱ ቶታሊ በሁለት ምክንያት ተቃውመናል ያኔ የነበረ ድምጽ አንደኛ ከፌደራል መንግስት ጋር የምርጫው ቦርድ በውይይት በድርድር እንጂ በንግግር እንጂ በዚህ በመመላለስና መናገባህ በሚል ጠቅላላ ጉባኤ አድርገን የትግራይን ህዝብ ወደ ሌላ የጦርነት አዘቅት ልናስገባው ነው ይቅርብን የሚል አቋም ስለነበረ ነው ሁለተኛ ደግሞ ከ2008 ጀምሮ እስከ 2016 የነበረው የድርጅቱ አመራር የነበረው ሁኔታ ለምን ወደ ጦርነት ገባል ጦርነቱ ማስቀረት ይቻል ነበር ወይ በጦርነቱ መሃል የነበሩ ችግሮች በጦርነቱ ውስጥ የነበሩ የሀብት ውድመት እና የሀብት ምዝበራ እና ስርቆት ከትግራይ ውጪ በነበሩ በአዲስ አበባና በውጭ ሀገር ለጦርነቱ ተብሎ ሲሰበሰብ የነበረ ሀብት ዶላርም ብርም የት ገባ ማን በላው ይሄንን ይጣራ ይሄ ከተጣራ በኋላ ነው ገምግመን አመራሮችን መቀየረው ወደ ጠቅላላ ጉባኤ ምን ሄደው የሚል ሐሳብ ነበረኛ የጌታቸው ቡድን እነሱ ደግሞ ኖ አሁን ግምገማ የሚባል መከተም የሚባል ብር የት ገባ የሚባል አይነሳም ይሄን መታነሱት እኛን ለመምታት ነው ስለዚህ በፍጥነት ወደ ጉባኤ ነው መሄድ ያለብን ወደ ጠቅላላ ጉባኤ ብሎ ያዙ ያው እንዳሉት ወደ ጠቅላላ ጉባኤ ገብተው ያኔ እንዳው ሲሉ የነበረ ዶክተር ደብረጽዮን እኔ በቃ ስልጣኔን ማስረከብ ፈልጋለሁ እኔ አልፈልግም ስልጣን በቃ በቅቶኛል ይበቃኛል ለወጣት አስረክባል በቃ ወጣቶች ስላላችሁ እዚህ እሳት በቃ እያየኋችሁ ነው ለእናንተ ነው ስልጣኑ ማስረከብ ብሎ ያኔ መድረክ ተናግሯል እኔ ባለውበትና ተመልሶ ራሱ ተመረጠ እንደውም እንዲመረጥ ራሱ ከውጭ ጎስጓስ አድርጓል ማለት ምን ነው የሚባለው ቀስቅሷል ሲቀሰቅሳቸው ምንድነው ያለው በቃ ፕሪቶሪያው እና የሰላም ስምምነቱና መኸተው ጦርነቱ እኔ ስለጀመርኩት እኔ ማቃቸው ብዙ ምስጢሮች ስላሉ ከፌደራል መንግስት ጋር መግባባት የምችለው እኔ ነኝ አብይ የሚያምነው እኔ ነው ስለዚህ እኔን ካልመረጣችሁ ድርጅቱም ይጠፋል ጠቅላላ አደጋ ነው የሚሆነው ብሎ ከውጭ ሰዎችን ቀስቅሰዋል ከዛ የሐሳብ አንጸባረቁዛ በቃ ሰው ከሱ ውጪ ሌላ አማራጭ እንደሌለ እንዲያስብ እሱ ብቻ አይደለም እነ መንጀሩና እነ ጌታቸው አሰፋና እነ ዓለም ገብረዋህድም ይህንን ሐሳብ ለጊዜውም ቢሆን
እሱ እንደ በሲምቦል ደረጃ ምንም የማያደርግ እንደ ባምቡላ የማይሰው ነው ምንም ያደርገን ባይዘው አይወስን ምንም አይልም እሱ የተለየ ሐሳብ እነሱን የሚቃወም ሐሳብ ከተናገረ በነጋታው የለም በቃ እንዳለ ሚዲያው በሙሉ እሱን እየሳደበ እንዲውል ነው የሚያደርጉት ከዛ በቃ ተሸማቀው ወደ እነሱ ነው የሚመጣው ስለዚህ ምንም አይመጣም ብሎ እንዲሆን አደረጉ ሊቀመንበር ከዛ ራሳቸውም መጡ ቆይ የትኛው ሰው ነው አዲስ ፊት ያየ ነው ዋናው ላይ አሁን የነ ደብረጽዮን የህወሓት አንጃ ማን የሚባል ወጣት ማን የሚባል ስኮላር ዓለም አቀፍ ዕውቀት ያለው ኮሙኒኬት ማድረግ የሚችል ከሀገሪቱም ያለው አሁን የፖለቲካል ሲቹዌሽን ጋር ተግባብቶ በሰላም መኖር የምንችልበት እድል መፍጠር የሚችል ሰው የትኛው ሰው ነው የለም ሁሉም ፎካሪ ነው ፎክሮ እነሱ አሉ እስካሁን የትግራይ ህዝብ ግን መቀመቅ ውስጥ እንዲገባ አድርገውታል ሶ ይሄ ኃይል ጭራሽ የሰላም ኃይል ስላልሆነ ሁሉም የሚያደርጋቸው ነገሮች አሁን ምታያቸው በቃ ሰላም እንደማይፈልግ የሚያሳይ አሁን የትኛው ዓለም ቆይ ይሄን ቡድን ደግፋል የትኛው ዓለም የለም እኮ በቃ ከሁሉም ዓለም ተቆራርጧል እነሱ የሚፈልጉት ብቻቸው እንዲቆራረጡ ሳይሆን የትግራይ ህዝብ እንዳለ ማርጂናላይዝ ተደርጎ ህዝቡን እንደ ሆስቴጅ ይዘው እነሱን እየተከላከለ ከፊት ለፊት ሆኖ ህዝቡ እየሞተ ህዝቡ እያለቀ እነሱ እንዲኖሩና እንዲፎክሩ እንዲደራደሩ ብቻ ነው የሚፈልጉት ሶ እኛ ደግሞ ይሄን ነው እየተቃወመን ያለ ነው እና በርግጥኛ አሁን ከመቀለ የመጣው የጊዜው አስተዳደር ከጌታቸው ጀምሮ ኃይል ተገፍቶ ወይም ተባሮ ምናምን ሳይሆን ቅድም ያልኩ እነሱ ጦርነቱን ይፈልጉታል ስለዚህ እኛ ደግሞ ወይ እነሱ በሚፈልጉት ፕላን ተጉዘን የትግራይ ህዝብ ወደ ድጋሚ ጦርነት እናስገባዋለን ወደ እርስ በርስ ጦርነት መጀመሪያ አክቹአሊ የእርስ በርስ ጦርነቱ እዛ ትግራይ ውስጥ የሚያልቅ አይደለም የእርስ በርስ ጦርነቱ የሚሆነው ማለት የነ ደብረጽዮን አንጃና የጌታቸው አንጃ በሚባል ሁለቱም የየራሳቸው ታጣቂ ይኖራቸዋል ሁለቱም የየራሳቸው የሚያዙት ኃይል ይኖራቸዋል ይዋጋል ይገዳደላል ከዛ በኋላ ሻዕቢያ ይገባል ፌደራል መንግስት ይገባል በዛ በኩል ሱዳን ይገባል በሱዳን በኩል ያለው አርሚ 7 የሚባለው ይገባል በዚህ በኩል ፋኖ አለ በዛ በኩል ኦነግ አለ ኦብነግ አለ ጠቅላላ ሀገሪቱን እሳት እንዲለኮስ ነው የሚፈልጉት አሁን እነሱ በሰላም መኖር የሚችሉት ይሄ እሳት እየተቃጠለ ሲያዩ ነው የሚሞቁት ቆይ ከዛ በኋላ ምንድነው የሚያተርፉት ለምሳሌ የትግራይ ህዝብ በጣም ከሚበቃው በላይ መከራ ዘንቦበታል አሁን ከዚህ በኋላ የሚነሱ ጥያቄዎችን በድርድር ማሳካት ከቻሉ አሁን እርሶ እንዳሉኝ ወደ ወልቃይትም በኃይል ለመግባት ከዚህ ቀደም እንግዲህ በእናንተ አስተዳደር ይሁን በዛኛው ቡድን ባይታወቅም ወደ ራያ ተፈናቃዮች ሲገቡ የታጠቀ ኃይልም ገብቷል አሁንም አሉ ብዙ ምስቅልቅሎች ተፈጥረዋል እዛ አካባቢና ለምንድነው አሁን ጦርነቱን ይፈልጉት ኢትዮጵያ ውስጥ ወይም ትግራይ ውስጥ የሚፈልጉት እንደተባለው አሁን በጌታቸውም ሲነገር እንደሰማነው አንዳንድ ጠቅላይ ሚኒስትሩም ሌሎች ተንታኞችም ዲፕሎማቶችም ከሰሞኑ በተስፋት የጻፉት ነገር ያየነው ነገር የነደብረጽዮን ቡድን ህወሓት ከኤርትራ መንግስት ከሻዕቢያ ጋር አብሮ እንደዚሁ ደግሞ በአማራ ክልል ከመንግስት ጋር እየተዋጉ ከሚገኙ ከፋኖዎች ጋር አብሮ የፌደራል መንግስቱን መገርሰስና ቀድሞ ወደ ነበረው የስልጣን ማማ ላይ መውጣት ይፈልጋል ለዚህ ነው ይሄን ያደረገ ያለው የሚል ትንታኔዎች በስፋት እንሰማለን በውጭ ሚዲያዎችም በአገር ውስጥም በስፋት ይነገራል ይሄ ነገር እናንተ በቅርበት ጉዳዩን ስለምታውቁ ምንድነው ግባቸው ወዴት መሄድ ነው የሚፈልጉት አሁን በጦርነት አሁን እንዴት መሰለህ እነዚህ ጦርነቱን የሚፈልጉት ለሁለት ነገር ነው አንደኛ የሰላም ሐሳብ የላቸው በቃ ማለት በሰላም ጊዜ ውስጥ የትኛው ሐሳብ ኮምፕሮማይዝ አድርገህ የትኛው ሐሳብ ጌን አድርገህ ተስማምተህ መኖር ትችላለህ የሚባለው ነገር ሚቹዋሊዝም የሚባል ነገር አብሮ መኖር የሚባል ነገር የለም የኮሙኒስት በሽታ ባይዘው ነው ሰዎች ኮሙኒስት ናቸው የኮሙኒስት ሐሳብ ይዘው ተነሱ የኮሙኒስት አስተሳሰብ ጭንቅላታቸውን የመረዘና ከዚህ አስተሳሰብ መውጣት የማይችሉ ሰዎች ናቸው በ60ዎች ዓመተ ምህረት እስከ 70ዎች ምናምን የነበረ የኮሙኒስት አስተሳሰብ ጠላትና ወዳጅ ብለህ ትፈርጃለህ ስለዚህ ጠላትና ወዳጅ ብለህ ከፈረጅክ በኋላ ሌላ ጎራ የሚባል ነገር የለም በመሃል ሰፋሪ ወይም የራሱን ሐሳብ ይዞ መኖር የሚችል አካል እንዳይኖር ነው የምታደርገው ለሁለት ጎራ ተከፍልና ጠላት ከሆነ ጠላት ነው ወዳጅ ከሆነ ወዳጅ ነው ከዛ ጠላትን አሸነፈ ቀብረህ በሱ መቃብር ላይ መኖር ወይ ደግሞ ጠላት ባንተ መቃብር ላይ መኖር በዚህ ሐሳብ ብቻ የሚኖር ሰዎች ናቸው በመሃል አብረህ መኖር ይችላል ሚቹዋሊ አንተም የሱን አንደርስታንድ አድርገህ እሱም ያንተ አንደርስታንድ አድርጎ ተግባብተህ አንተም ሰጥተህ እሱም ሰጥቶ ተቀብለህ መኖር የሚባል ነገር የለም በፍጹም የለም እኮ አልኩ ተውና አሁን ከኢትዮጵያ መንግስት ጋር ከብልጽግና ጋር ከሻዕቢያ ጋር ከምን ጋር ተው አሁን ጌታቸው እኮ ህወሓት የነበረ ሰው ነው ያለ ሰው ነው በዛም ቁልፍ ሰዋቸው
ከዛም ወደ ሰው አንድ ወዳጃችን በሚዲያ ሲናገር ሰምቻለሁ በትግርኛ ለዓመት በዓልና ለሴሬሞኒ የምታስቀምጠው ልብስ አለ ምርጥ ልብስ ሱፍ ሊሆን ይችላል ሌላ ልብስ ሊሆን ይችላል ሁሌ እያጠብክ እየተንከባከብ ታስቀምጠውና ወደ ብዙ ሰዎች ወዳሉበት ስትሄድ ለመቀላቀል የምትጠቀምበት አይነት አሁን ጌታቸው ረዳ ለህወሓት እንደዚህ አይነት ሰው ነው እነሱ ሰው ፊት መቅረብ አይችሉም ብዙ ነገር ይወድልባቸዋል ቋንቋ ብቻ እንዳይመስል ጭንቅላታቸው ብዙ ነገር አሰላስሎ አይኪዋቸው ሰርቶ ምን ብሎ ያን የመጣባቸው ሐሳብ በየትኛው ሐሳብ መምታት ይችላሉ ያን የመጣባቸው ሐሳብ በየትኛው ሐሳብ መቀበል ይችላሉ የሚለው ስለማያውቁ ፊት ለፊት እንጃልህ ብቻ ስለሆነ የሚያውቁት ከሰው ጋር እንዲቀላቀሉበት የሚጠቀምበት ሰው ነበር የትግራይን ጉዳይ የትግራይን እጣ ፈንታ ሊወስን ወደ ፕሪቶሪያ ተላከ ሰው ነበር በህወሓት መሪ ሆኖ አንደኛ ቁጥር ሰው ሆኖ አንድ ሰው ብቻ ነው የምንፈልገው ጉዳይን ለመጨረስ ቢባል ጌታቸው እንዲወስን የተላከ ሰው ነው የትግራይን ጉዳይ ወስኖ የመጣ ሰው ነው ፕሪቶሪያንስ ፈርሞ እሱ በመሆኑ ብቻ ተልኮ ጦርነቱን አስቆሞ የሰላም ስምምነቱን ፈርሞ የትግራይ ህዝብንም የኢትዮጵያ ጠቅላላ ህዝብንም እልቂት ያስቆመ ሰው ነው የትግራይ ወጣት በጦርነቱ ሲሳተፍ የነበረ የትግራይ ወጣት ከእልቂት የታደገ የትግራይ ሀብትና ንብረት ከውድመት ያተረፈ የታደገ የኤርትራን የሻዕቢያን ፍላጎት ትግራይን ማጥፋት ነበር የሻዕቢያን ፍላጎት የገታ ሰው ነበር የሰላም ኃይል ነበር ይሄን ጭንቅላት ተጠቅመው ነበር ህወሓቶች ከዓለም የሚነጋገሩት አሁን ይሄን ጭንቅላት ለስልጣን አይፈልጉትም ይሄን አቅም ይሄን ሀብት ለስልጣን አይፈልጉት ለምን ነው የሚፈልጉት እነሱ ስልጣን ላይ ሆነው የነሱ ማዳመቂያ እነሱ ወደ ሆነ ቦታ ለመላክ ሲፈልጉ እሱን ይልካሉ የሆነ ነገር እንዲናገር ሲፈልጉ እሱን ይልካሉ በእንግሊዝኛም በአማርኛም በትግርኛም እንዲናገር ያደርጋሉ ከዚህ ውጭ ስልጣን ላይ ማንንም እንዲጠቃ አይፈልጉ ይሄ ነው አሁን ጌታቸውን ከጅምሩ እንዲቃወሙ ያደረጋቸው ይሄ ነው ማንንም ወይም ደግሞ ወደ ስልጣን መምጣት ካለብህ እነሱ የሚፈልጉት ሁሉ ማድረግ የምትችል ወይ የማይፈልጉትን ማታደርግ አድርግ ያሉን የምታደርግ አታደርግ ያሉን ደግሞ ማታደርግ ከሆንክ ምንም ችግር የለው ዙፋን ላይ ተቀመጣለህ ኢትዮጵያ ውስጥ ያለው ኃይለ ማርያም ደሳለኝን ሲያስመጡኮ በቃ የፈለግነው በሱ በኩል ማስፈጸም ይችላል ብሎ ነበር አሁን ትግራይ ውስጥ ደግሞ እነሱ ባይመጡም ወደፊት ለፊት እነሱ የፈለጉትን ያዘዙ መፈጸም የሚችል ሰው ብቻ ማምጣት ይፈልጉ ነበር ለዛ ነው ዶክተር ፍስሐ ተጽዮንን ማምጣት ይፈልጉ ነበር ከጌታቸው ይልቅ ግን በድንገት ኢመርጅ አድርጓል ጌታቸው እሱ አይፈልግም ነበር አልፈልግም ይያለ ሲከራከር ነበር የተመረጠው ድምጽ ለራሱ መስጠት ሲችል ነበር ለራሱ መርጥ ድምጽ ሰጥቶ ግን በአንድ ድምጽ ያሸነፈ ሰው ነው አሁን ጌታቸው ከመጣ በኋላ የነሱ አሻንጉሊት ሆነ መስራት አይችልም ዝም ብለ እንደፈለክ የምታሽከረክረው ሰው አይደለም ቀላል ሰው ነው ስትናገረውም ስታወራውም የሚግባባ ሰው ነው ተደብቆ ምንም ነገር አያደርግም በግልጽ ሁሉም ነገር ያደርጋል ሲናገርም በግልጽ ነው የሚያወራው ማውራት የሚፈልገው በግልጽ ያወራል መጠጣት የሚፈልገው በግልጽ የሚጠጣ የሚበላ የሚጠጣ ሰው ነው በአቅም ደረጃ ሲከራከር ደግሞ በግልጽ ተከራክሮ የሚያሸንፍ ሰው ነው የትኛው መድረክ ላይ ጌታቸውን ያሸንፍበት መድረክ የለም የትኛው በቃ እሱን ሲሰማ ሰው በቃ ሲያንቀላፋ የነበረው ሰው ሲተችም የነበረ ሰው ሲደብረውም የነበረ ሰው ከሽንት ቤት ድረስ ደርሰው ሄደው ለረፍት ሄደው የነበሩ ሰዎች እሱ ሲናገር ሰምቶ ወደ ውስጥ ገብተው ቁጭ ብለው የሚሰሙ ሰው ነው ጌታቸው ማለት ይሄን ያክል ኢንተርናሽናሊ ኢንፍሉዌንስ ማድረግ የሚችል ሰው እንኳን ለትግራይ ክልል ለሀገርም ለአፍሪካም ለዓለም የሚጠቅም አቅም ያለው ሰው ወደ ስልጣን ሲመጣ ዝም ብሎ እንዳሻንጉሊት ሊያዙት አልቻለም ስለዚህ ይሄንን ኃይል መቋም አለባቸው ይሄን ሰው መቋም አለባቸው ስለዚህ ጦርነቱን የሚፈልጉት እንደዚህ አይነት ሰዎች ሳይሆን እንዲኖር የሚፈልጉት እነሱ ራሳቸው ስለዚህ ስልጣኑ ሲመጡ ጦርነቱን እንደፈለጉ ማስኬድም ይችላሉ ማለት ነው ጌታቸው በስልጣን ይያለ 2 ዓመት ሙሉ ጦርነቱን እንደፈለጉ ማድረግ አልቻሉም ኢንክሉዲንግ ትግራይ ውስጥ ሊለኩስት የነበረ ጦርነት ወይም የእርስ በርስ ጦርነት አስቆመዋል እሱ በመሸሽ ከዛ በመውጣት እኔ እዛ ተዋግጬ አዝዤ ሰውን እንዲገደል ከማድረግ ይልቅ እኔ ልዋረድ ልውጣ ብሎ የወጣ ሰው ነው ስለ ትግራይ ሰላም መስዋዕት የከፈለ ሰው ነው ምናልባትም የዓለም የሰላም ሎሬት ተብሎ የሚሸለምበት ጊዜም ሊመጣ ይችላል ጌታቸው ረዳ ሌላ ሰው ቢሆን አሁን እኔ በሆን እንደ ጌታቸው ሸሽቻል ወጣም ነበር ያለኝ ኃይል ተጠቀም ነበር ቢያንስ እነዚህ ማህተም የሚነጥቁ
እየገደሉ ሰውን ማተም ለመንጠቅ ሰውን የሚገድሉ በቃ ልክ መንግስት ኃይል የመጠቀም ብቸኛ ሰው ስለሆነ ብቸኛ አካል ስለሆነ በቃ ያን መብት ህገ መንግስታዊ መብት ተጠቅሜ እርምጃ ውስጥ ነበር። ጌታቸው አላረገውም አያረግም። እነሱ እኮ ስልጣን ላይ ሳይኖሩ በውጭ ሆነው እያዘዙ እኮ ሰው ሲያስገድሉ ነበር። የዞን ጽፈት ቤት ተሰብሮ የምስራቃዊ ዞን ጽፈት ቤት ተሰብሮ የዞን አስተዳዳሪ ወንበር ላይ መንግስት ያልመደበው ሰው ቁጭ አድርገዋል። እነዚህ ሰዎች የትም ዓለም አታገኙም እንደዚህ አይነት ነገር እኮ። ፕሬዚደንት ባለበት ሀገር ፕሬዚደንት የሚሾመውን የዞን አስተዳዳሪ የተሾመውን አሸሽተው አውት እንዲሆን አድርገው ቢሮውን ሰብረው ማህተሙን ነጥቀው ማህተሙን አሁን ማህተም ያደረገ የተጠቀመ ነው። ይሄን ሰው አሁን ማን የሚባል ፕሬዚደንት ሹሞህ ነው የዞን አስተዳዳሪ ብለህ ደብዳቤ የምጽፍ ብትለው ማን ይላል? አሁን እነዚህ የማያደርጉት ነገር የለም። በዚህ አትደነቅ። ጦርነት እንዲጀመርኩ እየቀሰቀሱ ነው። የትግራይ ቁስሉ ገና አልዳነም። እናቶች እስካሁን ያለቀሱ ነው በሞቱባቸው ልጆቻቸው። ስለዚህ እስካሁን አለ መርዶ። አሁን ከሻዕቢያ ጋርም ከፋኖም ጋርም ከምንም ጋርም ከአልቡርሃን ጋርም ተባብረው ጦርነት እንዲጀመር የሚፈልጉት አንደኛ ትግራይ ክልል ውስጥ ከነሱ ሐሳብ ውጭ ያለ በሙሉ ለማጥፋት ነው። በሐሳብ ደረጃ ተወውና ሚዲያ ላይ የወጣ በየስብሰባ የሚቃወማቸው ፌስቡክ ላይ የጣዕመን ላይክ የሚያደርግ የመዘክር አባሪ ዘመን ላይክ የሚያደርግ ወይም የዳንኤል ብርሃንን ላይክ የሚያደርግ ሰው እኮ አሁን እየመዘገቡ ነው። በፍጹም ተአምር ቅድም እንዳልኩን የኮሙኒስት ሐሳብ ጠላት ወዳጅ ብለህ ስለምትመድብ እነዚህ ላይክ የሚያደርጉ ሰዎች ራሱ እየለዩ ነው እንደ ጠላት ሊፈርጁ። ከዛ ምን ሊያደርጓቸው ወይ ሙሉ በሙሉ ጸጥ ሊያደርጓቸው ወይ ከሀገር ከዛ ከትግራይ ሊያባሯቸው ወይ ሊገድሏቸው። ስለዚህ ትግራይ ክልል ውስጥ ምንም አይነት ድምጽ እንዳይሰማ ከነሱ ድምጽ ውጭ የሰላም መዝሙር ከፈለጉ ያዘምራሉ። የጦርነት ፉከራ ከፈለጉ እንዲሸልል ያደርጋሉ፣ እንዲፎክሩ ያደርጋሉ። ወደ ኢትዮጵያ ስትመራ ደግሞ ሻዕቢያ ኢትዮጵያን ማፍረስ ይፈልጋል። ፕራክቲካል ነው። አሁን ባለፈው ፌደራል መንግስትን አግዞ ፌደራል መንግስትን ደግፎ የትግራይ ጦርነት ላይ ተሳትፏል። የትግራይን ኃይል መጥቶ እሱ የኢትዮጵያን የማፍረስ አንድ ፕሮጀክት ነው። አንድን ክልል ሙሉ በሙሉ ድምጥማጡን ስታጠፋ ቂም በቀል ውስጥ እንዲገባ ያረከው ነው። ቁርሾ እየተወኩ ነው። ስለዚህ የብቀላ አጀንዳ ጥለህለት ትወጣለህ። ከዛ የብቀላ አጀንዳ ደግሞ ይጀምራል። ተመልሶ እንደዚህ እየተበቃቀልክ እየተገዳደልክ እንድትኖር የማድረግ ነው። ይሄ የድሮ ህልም ነው። የሻዕቢያ የድሮ ህልም አሁን ጦርነትን እንዲፋፋ የሚፈልገው የኢትዮጵያን መንግስት አፍርሶ ኢትዮጵያን ተቆጣጥሮ ስልጣን እንዲረከብ አይደለም። የህወሓት የደብረጽዮን ህወሓት አንጃ የሚፈልገው ምናልባትም ከሻዕቢያ ጋር ሆነ ኢትዮጵያን አፈርሳሉ። ትግራይ ክልል ውስጥ እንደፈለጉ ያደርጋሉ። የፈለጉትን ሀብት ይወስዳሉ። ሲፈልጉ ከኤርትራ ጋር ተቀላቅሎ አንድ ሀገር ለመሆንም አጀንዳ አላቸው። ምናልባት ሻዕቢያ የሚላቸው አንድ ሀገር ለመሆን ሳይሆን ኤርትራ የምትባል ሀገር ሆና ትግራይ ደግሞ እንደ አንድ ዞን እንድትታይ ነው የሚፈልገው። የትግራይ ትግርኝ የሚለው ፕሮጀክት ነው አይደለም። እሱ ሌላ ፕሮጀክት ነው። የሻዕቢያ ፕሮጀክት ኤርትራነት ብቻ ነው ማጉላት የሚፈልገው። ስለዚህ ትግራይን ሰልቅጦ ትግራይን እንደ አንድ ዞን ሰባተኛ ዞን አድርጎ ለዛውም ማይኖሪቲ ግሩፕ አድርጎ ከማንም ጋር እንዳይቀላቀላሉ። ምክንያቱም ዘረስት ኦፍ የኤርትራ ፓርት ቀይሮታል። በዲሞግራፊም በምንም በቋንቋም በምንም ድብልቅልቅ አድርጎታል። የአረብኛም የትግርኛም የትግረም የሚባል የምን የሚባል ቋንቋዎች በሙሉ ደበላልቆ ትግርኛና አረብኛ ነው ቋንቋው የሀገሪቱ የሥራ ቋንቋ። ስለዚህ ብሔር የሚባል ነገር እንዲጠፋ አድርገዋል። 9 ብሔሮች አሉ። ይሄ እንደዚህ ነው የሚባል ነገር የለም። ብሔርህ ለማጉላት በብሔርህ ለመዘመር እንዲህ ለማድረግ ማንም አይፈቅድልህ። ትግራይ ክልልን ከቻለ ሁሉንም የትግራይ ክልል ካልቻለ ደግሞ ሁለት ዞኖችን ይዞ ሰሜን ምዕራብ የሚባለውና ማዕከላዊ ዞን የሚባለው የምስራቃዊ ዞንም የሆኑ ቦታዎች ይዞ ከምዕራብም የተወሰኑ ቦታዎች ይዞ እስከ ሁመራ ድረስ ተቆጣጥሮ ከሁመራ ወደዛ ያለው ደግሞ ለፋኖ ሰጥቶ ምናምን እንዲህ ነው እያደረጉ ያለው። አሁን ዝም ብለህ ስታየው ትግራይን እንደ ክልል ብቻ ሳይሆን እንደ ዞንም እንዳትኖር የሚያደርግ ፕሮጀክት የሻዕቢያ ፕሮጀክት ነው እያስፈጸሙ ያሉት። ወደ ጦርነት ከገቡ በእርግጠኝነት ሻዕቢያ ትግራይ የሚባል ኢትዮጵያዊነትን ሲያጎላ የነበረ በኢትዮጵያዊነቱ የሚኮራ በኢትዮጵያ ታሪክ አሻራ ያለው ከድሮ ጀምሮ አሁንም እስከ ጦርነቱ ድረስ የነበረው በኢትዮጵያዊነትና በአንድነት የሚያምን የነበረ በጦርነት ምክንያት ስሜቶች ተፈጥረዋል። በእርግጥ ይህን ኃይል የኢትዮጵያዊነት ራስ ነው ብሎ ካመነ ይህን መቁረጥ ነበር። ኢትዮጵያዊነት የሚባል እንደ ጠላት እንዲታይ የግድ በኢትዮጵያ እንዲጠቃ ነበረበት የትግራይ ህዝብ። ይህንን ለማቀጣጠል እሳቱ የተቀጣጠለው እሳት እንዳይጠፋ ሻዕቢያ ራሱ እስከ
ደቡባዊ ዞን አስበው ከኤርትራ እስከ ደቡባዊ ዞን እስከ ማጨውን አልፎ ነቅሰገስ ከሚባል ድረስ የሄደ ኃይል ነው አስበው ያልደረሰበት የትግራይ ክልል ቦታ የለም ወደ አማራ ክልል አካባቢ ጦርነቱ ሲገፋ ወደ አፋር አካባቢ ደግሞ ዞሮ በአፋር በኩል ገብቶ ዞሮ ወደ ደብረ ብርሃን ምናምን ወደ ምን ይባለው ሚሊየም ምናምን የሚባለው ገብቶ ሲዋጋ የነበረ ጦርነቱ እንዳይቆም ነው ሲስፋየር ሲደረጉ በቃ የተናገሩ ኢሳያስ ሰምተዋል የመጀመሪያው ሲስፋየር የኢትዮጵያን መከላከያ ሰራዊትን እንዴት እንደገለጸው እያንቋሸሸ ማለት ነው ያኔ የ2014 ላይ 2013 የኢትዮጵያ መከላከያ ከመቀለ ለቆ ሲወጣ ያኔ የተናገሩ ኢሳያስ ሰምተው ከሆነ በቃ መህረባ እንደሆነ የኢትዮጵያ መከላከያ ምናምን እኛ ልናግዘው ብንሞክር ምናምን ብሎ ለምን እንደዛ የሚለው ለምን ያልተዋጋችሁት ለምን የወጣችሁ ለምን ብታልቁም እዛ ለምን አትዋጉም ነው እየገደሉ ሊያልቁ እዛ ከዛ በኋላ የኢትዮጵያና የኢትዮጵያ መንግስትና ፌደራል መንግስትና የህወሓት ስምምነት ፕሪቶሪያ ላይ ሲፈረም ምንድነው ያለው አውቶማቲካሊ ህልማችን ተገታለ ምንድነው ህልሙ የኢትዮጵያን መንግስት የኢትዮጵያን ጠቅላላ ህዝብ እርስ በራሱ አዋግቶ አፋጅቶ አፍርሶ ስቴትለስ የሆነ ሀገር እንዲኖር የትግራይን ህዝብ ደግሞ በኢትዮጵያዊነት የተኮራለው ምናምን የሚባለውን ታሪክ ቆርጦ ማርጂናላይዝ አድርጎ ወደዛ የተጠላ ወይም የሚጣላ ህዝብ እንዲሆን ለማድረግ ሲቆም ደንግጠዋል ኢሳያስ በጣም ነው የደነገጠው ጦርነቱ ሲቆም በእያንዳንዱ ኢንተርቪው ካየኸው ፕሪቶሪያን በጣም አናንቆ ነው የሚናገረው የሻዕቢያ አፈቀላጤዎች አሉና አወል ሰዒድ ምናምን የሚባሉ አሁን አወል ሰዒድን ብታይ ሲናገር ስለ ፕሪቶሪያ በጣም ነው የሚገርም እንዴት እንዳቃጠላቸው ስምምነቱ በመፈረሙ ያስበውት የነበሩ እኛ እኮ እንደፈለግን ኢትዮጵያን ምናፈርስ የኢትዮጵያን መንግስት ምንጥል እንዲህ ምናረክ ኃይለሥላሴ ይጀምራል ወደ ደርግ ወደ መንግስት ኃይለማርያም ይሄዳል ወደ መለስ ይመጣል ወደ አብይ ይመጣል እያለ ምን ፈልገው መሪ ብቻ ነው ኢትዮጵያ የሚቀመጠው ካለው እናፈርሳታለን ትግራይ ደግሞ ማይኖሪቲ ናችሁ እኛ በመንፈልገው ፖለቲካ ካልሄዳችሁ እናጠፋችኋለን ቀድም የጻፈዋል ትናንትና የጻፈዋል የኤርትራ የስለላ ክንፍ አንድ ፌስቡክ ፔጅ አለች ሴንተር ኦፍ ሪሰርች ኤንድ ዶክመንቴሽን የሚባለው እሱ ምን ብሎ ጻፈ መሰለት ናት ተጋሩ የትግራይ ሰዎች ባንዳ ብሎ ነው የሚጠራቸው የትግራይ ባንዳዎች ያላወቃችሁት የትግራይ ህልውና የትግራይ ሁኔታ በኤርትራ ጂኦፖለቲክስ እንደሚወሰን አታውቁም አላወቃችሁ እንድንሰፋ አታስገድዱን እንድንሰፋ ማለት እስከናንተ እንድንሰለቀጣችሁ እንድንወራችሁ ትግራይ የሚባል ነገር እንዳይኖር ለማድረግ ማለት ነው እስከዚህ ድረስ የሚጽፉ ናቸው ለምንድነው ይሄን ሐሳብ ያመጡት እስካሁን ድረስ እነ መንጀሪ ነው እነ ዓለምን ያሞገሱ ስማቸውን እየጠሩ ሲጽፉ ነበር በዛ ፔጅ አሁን ትናንትና ጀነራል ታደሰ ወረደ ፕሬዝዳንት ሆኖ ሲቀበል ፕሬዝዳንትነቱና ሲፈርም አይተው ብልጽግና አስፈረመው ልክ ተጫዋች የሆነ ክለብ እንደሚያስፈርም ለብልጽግና ፈርመዋል ከዚህ በፊት ጌታቸው የብልጽግና ነበር አሁን ደግሞ ጀነራል ታደሰ ወረደ የብልጽግና ሆነ ፈርመዋል ልክ የኳስ ተጫዋች ሆኖ እንደተገዛ እንደፈረመ አድርጎ ሲጽፉ ነበር አሁን ይሄ ራሱ የጌታቸው ወደ ጦርነት አለ መግባቱ ጦርነትን ጠልቶ መሸሹ አክቹአሊ ሲመጣ ለስራ ነበር የመጣው ከዛ በኋላ ያልተመለሰው ችግሩ ከተፈጠረ በኋላ የመጣው አሉ ለምሳሌ እኔ ችግሩ ከመፈጠሩ በፊት እዚህ ለስራ መጥቼ ነበር ችግሩ ሲፈጠር አልሄድኩም ምን ፈልገው ነበር የሻዕቢያ ሰዎች ትግራይ ውስጥ መጀመሪያ እሳት እንዲለኮስ እርስ በራስ ከዛ ፌደራል እንዲገባና እነሱም እንዲገቡ ነበር ስለዚህ አሁን የጀነራል ታደሰ መምጣት ደስ አላላቸው ምንድን ነበር የፈለጉት ጦርነት እንዲለኮስ አሁን ጀነራል ታደሰ ወረደ የፈረመው ደግሞ ጦርነትን የሚጀምር አይደለም ወይ ጦርነትን የሚያስጀምር አይደለም ጦርነትን ሙሉ በሙሉ የሚያስቀር ነው ስምንቶቹ ዝርዝር ካያቸው ጠቅላላ ያ ቡድን የደብረጽዮን አንጃ ሲጠቀምባቸው እንደ ሆስቴጅ ሲጠቀምባቸው የነበሩ ተፈናቃዮች እንዲመለሱ የሚያደርግ ዲዲአር እንዲፈጸም የሚያደርግ በትግራይ ሰራዊት ስም የኮርና የኮር በላይ ነን በሚሉ ሽፍቶች በእነሱ ሲጠቀሙት የነበረ የሰራዊት ኃይል አቅም የሚያሳጣ የትግራይ የሚያስፈልጋትን የጸጥታ ኃይል ብቻ አስቀረታ ሌላው ወደ ዲዲአር ገብቶ ወደ የመደበኛው ስራው እንዲገባና ሪኢንቴግሬት እንዲደረግ መልሶ እንዲቋቋም የሚያደርግ እና ሌሎችም ስላሉ ከሻዕቢያ ጋር ያለው ግንኙነት እንዲያስቆም የሚያደርግ ስለሆነ በዚህ ተናደዋል በአጠቃላይ ስታየው እነዚህ ሰዎች ወደ ስልጣን መምጣት ይፈልጉት ጦርነቱን ለማስቆምም ለማስቀጠልም ሰላሙም ለማስቀጠልም ለማጥፋትም ከዚህ በፊት የበደሉትን በደልን ለመሸፈን ተጠያቂ ላለመሆን ምክንያቱም የስልጣኑ ቁንጮ ላይ ካለ ማንንም አይጠይቅም ማንንም አይያስርም ማንንም ፍርድ ቤት ላይ አያቀርብም የሰረቁት የዘረፉት ትግራይ ክልል ውስጥ በጦርነቱ ጊዜም ከጦርነቱ በፊትም እንዲጠየቁ እኛ እየታገልን ስለነበር
እንዲመረመር በጸረ ሙስናም በኦዲትም በምንም እንዲታይ ተደርጎ አንዳንዶቹ እየታዩ ስለነበር ይህንን ወደ ጫፍ ከሄደ እነዚህ ሰዎች ተፈርዶባቸው እስር ቤት የሚገቡ ሰዎች ስለሆኑ ለዚህ ነው ጦርነቱን የሚፈልጉት የሚል ሐሳብ አለ። መልካም እርሶ እንግዲህ ከአዲስ አበባ ከመጡ በኋላ በቀዳሚነት ጌታቸው ራሳቸውና እርሶ በጣም በስፋት ሚዲያ ላይ በግልጽ እየተናገራችሁ ነው። ጌታቸውም ሲናገሩ ከነበረው በመግለጫም በኢንተርቪውም የሰማሁት ይሄ ቡድን ከኤርትራ ጋር በግልጽ ትብብር አለው ከፋኖ ኃይሎች ጋርም የሆነ በግልጽ ባይሉትም ፍላጎት አለው የሚል ነገር ሲናገሩ ሰምቻለሁ። እርሶ ደግሞ ለጦርነት ዝግጅት ማድረግ ብቻ ሳይሆን የተቀበሩ ታንኮችን ጭምር እያወጣ ነው የሚል ነገር ተናግረዋል ተብሎ በስፋት ማህበራዊ ሚዲያ ላይ ሲሰራጭ ሰምቻለሁ። እርሶ እንደዛ ብለው ከሆነ ምንድነው አሁን ያለው የዝግጅት ደረጃው ምን ሁኔታ ላይ ነው የሚገኘው? በተለይም ከፋኖና ከሻዕቢያ ጋር ትብብራቸውን የሚያውቁት ነገር ካለ? አሁን በጣም ግልጽ ነው። ምንም የሚደበቅ ነገር የለም። እነዚህ ሰዎች ስልጣኑን ካጡ በኋላ ኢሚዲየትሊ ያደረጉት ኢሚዲየትሊ ነው የምልህ ከሻዕቢያና ጋር ከፋኖ ጋር ነው የተገናኙት። አስበው እንግዲህ መቼ ማለት ነው? ኢሚዲየት 2015 ግንቦት ላይ ጀምሮ 2015 ግንቦት ላይ ጀምሮ ሙሉ በሙሉ ጨርሰው የተሰባመቱ ደግሞ 2016 ግንቦት ላይ ነው በአመቱ ማለት ነው። አሁን ምንድነው ያረው መሰለ አሁን የሻዕቢያ መንግስት ከኢትዮጵያ መንግስት ጋር የተጣላው በምንድነው ካልከኝ ማንንም ሰው በጠይቅ ለምን የፕሪቶሪያ ሰላም ስምምነትን ተፈረመ ነው በግልጽ ተናግረዋል። በግላጭ ሚዲያ ላይ ወጣ ኢሳያስ አፈወርቂ ራሱ። እሺ የፋኖ ኃይሎች ከፌደራል መንግስት ጋር ሰጣገባ ጋር ውስጥ የገቡት ለምንድን ነው ካልክ ይሄም ግልጽ ነው። በፕሪቶሪያ ሰላም ስምምነት ምክንያት የኛ ነው የሚሉትን ቦታ የወልቃይትና የራያ በፕሪቶሪያ ሰላም ስምምነት ምክንያት አሳልፈው ሰጥቶብናል ነው። ምክንያቱም ምንድነው የሚለው እሱ ፕሪቶሪያው ትግራይ ክልል የሚባል በህገ መንግስት የሚታወቀው እንዲመለስና ኮንቴክስት ኤራ የሚባሉ እነዚህ አከራካሪ የሚባሉ ቦታዎች ደግሞ በህገ መንግስታዊ መንገድ ብቻ እንዲዳኝ ነው የሚደነገገው እንዲመለስ የሚል ነገር ግን እሱ በጣም አወዛጋቢ ነገር ነው። በነገራችን ላይ ሰነዱ ላይ ኮንቴክስት ኤሪያዎች በህገ መንግስቱ መሰረት ይዳኛሉ ነው የሚለው። ኦኬ ከዛ ዝርዝሩን ህወሓትና የፌደራል መንግስቱ ተነጋግረው ሲነገር እንደሰማ ነው የአማራ ኃይሎችም ይውጡ የትግራይ ኃይሎችም ይውጡና አካባቢው ፌደራል መንግስቱ ተዳድሮ የራሳቸውን አስተዳደር መርጠው ህዝበ ውሳኔ ይደረግ የሚል ስምምነት ተደርጓል አይደለ? አዎ አሁን ነው የተሰለ አሁን ፕሪቶሪያው ራሱ አንቀጹ ብታነበው ማየት እንችላለን። አንብቤዋለሁ። ምንድነው የሚለው ከኮንቴክስት ኤራ ከማለቱ በፊት ትግራይ ክልል ወደ ኮንዲሽናል ኦርደር እንዲመለስ ይላል ወይ ደግሞ ስታተስ ኮ አንተ እንዲመለስ ይላል። ኮንዲሽናል ኦርደር ማለት የትግራይ ኮንዲሽናል ኦርደር ክልሉም ጭምር ነው። ክልሉ ማለት የሚካለለው ክልሎችም ከሀገሮችም ከውጭ ሀገራትም ማለት ነው ኮንዲሽናል ኦርደር ማለት። ሌላው ደግሞ የኮንስቲቱሽናል አሰራር ማለት ነው። የህገ መንግስታዊ አሰራር እንዲገባ ነው ወደ ህገ መንግስታዊ። ምክንያቱም ከዛ በፊት ህገ መንግስታዊ ጥሰት ተደርጓል። አሁን ኮንስቲቱሽናል ኦርደር ማለት በነገር ለአንዱ የፌደራል መንግስቱን ህገ መንግስቱን ማክበር እዛ እንግዲህ የሀገሪቱን ህግና ህጋዊ ነገሮች ማክበር ሲባል እዛም ክልል ውስጥ ይሆናል ማለት ነው። ግን የግዛት ማስመለስ የሚለው ስታተስ ኮ ማስጠበቅ የሚለው ነገር ወርድ ባይ ወርድ ተጠቅሷል እዛ ነገር ላይ አለ። ለምሳሌ አሁን ከዛ በኋላ ኮንቴክስት ኤራስ አምጥተዋል። ለምን አከራካሪ ቦታዎች ስላሉ ከተመለሰ በኋላ ከኮንዲሽናል ኦርደሩ ከተመለሰ በኋላ ለምን ተስማሙ ታዲያ አካባቢዎቹ ላይ ፌደራል መንግስቱ እንዳስተዳደርና ህዝበ ውሳኔ እንዲደረግ የአማራ ኃይሎችም እንዴት መሰለ አሁን ለምን ተስማሙ ታዲያ እንደዛ የፕሪቶሪያ ሰላም ስምምነት ወይ ደግሞ ምናልባት አሮን አሁን ይሄ እርሶ የሚሉኝ ነገር እኔ በርግጥ አላየሁትም የኬንያው ዶክመንት ላይ ነው እንደዚህ የሚል ነገር ፕሪቶሪያ ማንበብ እንችላለን አለ። ምንድነው መሰለ አሁን ትግራይ ክልል ስለ ትግራይ ክልል ስለ ሪጅን ሲያወራ ስለ ጸጥታም ያወራ። ለምሳሌ የትግራይ ክልል ታጣቂዎች ትጥቃቸውን የሚያስረክቡት የትግራይ ክልል የጸጥታ ሁኔታ እየታየ ነው የሚል ኬንያ ላይ ተሻሽለዋል። ኮንካረንትሊ ይላል። ኮንካረንትሊ ማለት በተመሳሳይ ጊዜ ማለት ነው። የሻዕቢያ ኃይልም የአማራ ታጣቂዎችም ሲወጡ ነን ኤንዲኤፍ የሆኑ ኃይሎች ሲወጡ ከባድ መሳሪያዎች እንዲረከቡ ያስቀምጣል። ግን ከዛ ውጪ ከዚህ ስምምነት ውጪ ተደርገዋል። እነሱ ኃይላ ሳይወጡ ከባድ መሳሪያዎች ተረክበዋል። በርግጥ ቅድም እንዳልከው የደብቋቸው ምናምን እንዳለ ሆኖ ኦፊሻሊ ግን አይታወቁም። እንዳስረክቡ ነው የሚታወቀው። አሁን ዞሮ ዞሮ ምን መሰለ ኮንዲሽናል ኦርደር እንዲመለስ ያዛል ፕሪቶሪያ። ኮንዲሽናል ኦርደሩ የትግራይ ሪጅን የሚባለው እንዲመለስ ነገር ግን
አከራካሪ የሚባሉ ቦታዎችን በህገ መንግስት መሰረት እንዲመለስ ነው የሚያዘው። አሁን ማንም ሰው በኃይል እንዲይዘው አይፈቅድም። ህገ መንግስቱ ደግሞ የሚለው ሪፈረንደም ነው። ሪፈረንደም ደግሞ ምክር ቤት ነው። ስለዚህ ትግራይ ክልል ውስጥ ምክር ቤት የሚባል ነገር የለም። ከምርጫ በኋላ ነው የምትሉት? ማለት ምክር ቤት ህገ መንግስት ካልክ እኮ ምክር ቤት ከሆነ የሚወስነው ስለ ሪፈረንደም የትኛው ምክር ቤት የክልል ምክር ቤት ይወስነዋል? ይሄን ሪፈረንደም ምንም እኮ ግልጽ እኮ ነው። ዝም ብለህ ፖለቲካል ዲያሎግ አታረገውም፣ ህጋዊ ነው የምታረገው። የትግራይ ክልል ምክር ቤት ይኖራል፣ የወረዳ ምክር ቤት ይኖራል። ለምሳሌ የወልቃይት ወረዳ ምክር ቤት ስለ ወልቃይት ጉዳይ ይወስናል፣ መብት አለው፣ ማንም አይከለክለው። እሱ ከወሰነ በኋላ የሪጅን ምክር ቤት ይወስናል። ይህንን የሪጅን ምክር ቤት ከወሰነ በኋላ የፌዴሬሽን ምክር ቤት ነው የሚወስነው። የመጨረሻ እልባት የሚሰጠው በ2 ዓመት ውስጥ መልስ እንዲሰጥ ያስገድዳል። ምናልባት ይሄንን አሰራር የህገ መንግስት አሰራር የህገ መንግስት ትርጉም ሰጥተህ ካልቀየርከው በስተቀር ይሄ ነው የኮንስቲቱሽናል ኦርደር የሚባለው ወይም በኮንስቲቱሽን መሰረት የሚባለው። እሱን ወደዛ ዝርዝር ሳንሄድ ሻዕቢያም ፋኖም ከፌዴራል መንግስት ጋር ወደ ግጭት የገቡት የሰላም ፕሪቶሪያ ሰላም ስምምነት ተፈረመ በሚል ነው። ምክንያቱም ሻዕቢያ ሙሉ በሙሉ ማጥፋት ስለሚፈልግ የትግራይን ህዝብ የትግራይን ኃይል ኢትዮጵያን ማፍረስ ስለሚፈልግ በዛ ቀጥሎ ይሄንን በማጥፋት እዚህ ጋር ደግሞ ያፈርሳል። ስለዚህ ለኢትዮጵያ የምትመች ለኤርትራ የምትመች ኢትዮጵያ ኤርትራ የብቻችን ኢትዮጵያ ደግሞ የጋራችን ብሎ እንደፈለገ እንዲፈነጭባት ነው የሚፈልገው። የፋኖም እንዳልኩ ነው። አሁን እነዚህ ሰዎች እነዚህ ኃይላት የትግራይን ጥቅም በመቃወም ነው ከፌዴራል መንግስት ጋር የተጋጩት። እንደዛ ከሆነ ምንድነው ማድረግ አለ? የትግራይን ኢንተረስት ያገባኛል የምትል ከሆንክ ከፌዴራል መንግስት ጋር ብቻ ነው የምትገናኘው። ምክንያቱም ከነዚህ ኃይላትም ለመገናኘት ህገ መንግስታዊም ይሁን ምንም አይነት መብትም የለህም፣ ስልጣንም የለህም። ምክንያቱም ከውጭ ሀገር ለመገናኘት የፌዴራል ስልጣን ብቻ ነው። ከክልሎችም ለመገናኘት የፌዴራል ስልጣን ተጋፍተህ አይደለም የምትገናኘው። ለምሳሌ ስለ ግዛት ይዞታ በተመለከተ ባለው ክርክር ክልሎች ተስማምተው ምናምን ካላደረጉት ስልጣኑ የፌዴራል ስለሆነ ወደ ፌዴራል መሄድ አይቀርም። እሱ ብቻ አይደለም፣ ፌዴራል መንግስት ፋኖንና ኦነግን በአሸባሪነት ምን ይባለው ከፈረጃቸው ከነዚህ ሰው ጋር ከተገናኘ የሰላም ፕሪቶሪያውን እያፈረስክ ነው። ምንድነው የሚለው እዛ ላይ ከየትኛውም ታጣቂ ኃይል ኢትዮጵያን ለማፍረስ የፌዴራል መንግስትን ለመዋጋት የኃይል አማራጭ ለመጠቀም የወሰነ ኃይል ጋር እንዳይገናኙ ፈርመዋል። ስለዚህ እየተገናኙ ነው። ወደዛ ልምጣል። ግንኙነታቸው በተመለከተ ልክ ኦፊሻል ያደረጉትና ሙሉ በአካልም በምንም በትጥቅም በምንም እንቅስቃሴ ያደረጉት ከ2016 ግንቦት በኋላ ነው። ማናማ የደብረጽዮን ህወሓት እና የነሱ ደጋፊ የጦር አመራሮች የሰራዊት አመራሮች እነ ምግበይ እነ ፍስሐ ማንጁስ ምናምን የሚባሉ ሰዎች በቀጥታ ከሻዕቢያ ጋር ይገናኛሉ። በአካል ነው። አሁን ሰው እንዴት ምናምን ይል ይችላል። ጌታቸው ዱባይ ላይ ከኢሳያስ አፈወርቂ ለውካ ከተገናኙ በኋላ ነው ማለት ነው። አዎ ያ ፌል አድርጓል። አሁን ያ የኢትዮጵያ መንግስትም ያውቀዋል፣ ጠቅላይ ሚኒስትሩም ያውቁታል። በጠቅላይ ሚኒስትሩ እውቅና ነው ጌታቸው ረዳ ከነ ኢሳያስ ሰዎች ጋር ሲገናኝ የነበረው። እሱ ፌል አድርጓል። እሱ ፌል ለምን አድርገ መሰለ? የኢሳያስ ፍላጎት ትግራይ ስለ 2013 ጦርነት በደል እንዳያነሱ የሚባል ጄኖሳይድ የሚባል ነገር ተወረርን የሚባል ነገር ተዘረፍን የሚባል ነገር እንዳታነሱ። ሁለተኛ ፌዴራል መንግስት ከፌዴራል መንግስት ሆናችሁ እኔን እንዳትወጉ፣ እንደ ክልል ሳይሆን እንደ ሀገር ራሳችሁ እንድትቆጥሩ ገብተዋል። በቃ ከፌዴራል መንግስት ጋር በኔ ዙሪያ እንዳትገናኙ እና ሌሎችም ነበሩ። እኔም ከተዋጋሁ ከፌዴራል መንግስት ምናልባት ወደ ግጭት ከገባን ዝም ማለት አስፈላጊ ካልሆነ ማለት መምረጥ ካለባችሁ እኔ እንድትመርጡ አንድ ላይ ሆነን የኢትዮጵያን መንግስት እንድናፈርስ የሚል ሐሳብ ስለነበራቸው ብዙ ሌሎችም አሏቸው። ግንኙነቱ ኦፊሻሊ አቋርጦታል ጌታቸው። ለኛም ነግሮናል መድረክ ላይ። እኔ ከዚህ በኋላ አቋርጫለሁ። እነዚህ አይነት ጥያቄ ሲያመጡ እኛ ሌላ ዙር ጦርነት አንፈልግም። ጦርነትን ያስቆምነው እኮ ጦርነትን ጠልተን እንጂ ሌላ ጦርነት ፈልገን አይደለም። ጦርነት ኤ ጨርሰን ጦርነት ቢ ለመጀመር አይደለም ጦርነትን ያስቆምነው። ሰው አንፈልግም። በባህሪው ጌታቸው ይሄ ጦርነት የሚባል ነገር አንገሽግሾታል። በቃ ከዚህ በኋላ ትግራይ ጦርነት ያስፈልጋትም የሚል አቋም ስለያዘ በንግግሮቹ ካየህ ከኢትዮጵያ መንግስት ሆነን ኤርትራን አንወጋም፣ ከኤርትራ ጋር ሆነን ኢትዮጵያን አንወጋም የሚል አቋም ያለው ሰው ነው። ለምን እኛ በቃ ጦርነት አያስፈልገንም፣ የኢትዮጵያ መንግስትም ከማንም ኃይል ጋር ጦርነት አያስፈልገውም፣ ከፋኖም ይሁን ከማንም የሚል አቋም ያለው ሰው ነው። እነሱ ግን ምን አደረጉ? ጌታቸውን ለመጣል እንደማይችሉ አወቁ በሰላማዊ መንገድ። የፌዴራል መንግስትም ጌታቸውን አውርዶ የነሱ ሰው እንደማያመጣ አመኑ። ስለዚህ ይህንን ለማስፈጸም ጫናም ለመፍጠር ወይም
የኢትዮጵያ መንግስት ለማፍረስ ከሻዕቢያ ጋር መገናኘት አለባቸው ሲገናኙ በአካል ይገናኛሉ የሻዕቢያ መንግስት ምን እንደሚያግዛቸው ለምሳሌ የጦር መሳሪያዎች እንደሚደግፋቸው እዛ ሰዎች እንደሚያሰለጥንላቸው በዛ በኩል እርዳታም በዚህ ከተዘጋ በኢትዮጵያ በኩል እርዳታ ከተዘጋ ጦርነቱ ውስጥ ከገባ በአሰብ በኩል በሌሎች ወደቦች በኩል እርዳታ እንደሚያስገባላቸው ይህንን ለማድረግ ከምዕራብ ሀገራት እንደተነጋገረላቸው ነው የሚያወሩት እሱ ብቻ አይደለም ነዳጅ ምንም በዛ እንደሚያመጡ ከዛ የትግራይ ሰራዊት ደግሞ ሙሉን ለኤርትራ አስረክበው ጦርነቱ የኤርትራ መንግስት ሻዕቢያ እንዲመራው በቃ የትግራይ ወጣት የሚፈልገው ለሰው ኃይል ለማሟላት ነው ምክንያቱም የሰው ኃይል እጥረት አለባቸው እነሱ በዚህ ጦርነትም ብዙ ሰው አልቀባቸዋል በአጠቃላይም ብዛት ያለው ሰራዊትም ስለሌላቸው ስለዚህ ይሄንን ነው የተማሙት ከዛ ይሄንን ሚስጥር እየወጣ መጣ ለምን ወጣ መሰለ ይሄንን የሚነጋገሩ የሚደራደሩ ሰዎች በመሃል ከነሱ ጋር እየተጣሉ መጡ ሚስጥሩን ያወጡታል ከዛ በኋላ የነዚህ ኮኮር በላይ ተብሎ የሚታወቁ ራሳቸውን እንደዛ ብሎ የሚጠሩ ሰዎች የትግራይ ሰራዊት አዛዦች ተሰብስበው ለሁለት ተከፍለዋል እነሱ ብዛታቸው 25 ሰዎች የሚሆኑ የነስሚምዛም 200ዎቹ ጋር በቃ አሁን 25 ሰው ቀላል ሰው አይደለም ሚስጥር ለማውጣት አንዱ ሰው ጀነራሎች ናቸው ኮሎኔሎች ናቸው እነዚህ ሰዎች ስለዚህ ይሄንን ሐሳብ ሲነገራቸው ኦሪንቴሽን ሲሰጣቸው የነበሩ ሰዎች መሃል ላይ እንደዚህ አይነት ግጭት ሲነሳ ሲለያዩ ሚስጥሩ መውጣት ጀመረ እሱ ብቻ አይደለም ትግራይ እንደ ጁኒየር አርጎ ሻዕቢያ የትግራይን ኃይል እንደ ጁኒየር አርጎ እንደፈለገ እንዲያዝና እንዲልክ እንጂ አፐር ሃንድ ኖሮት እንደፈለገ የፈለገውን ግንባር እየተዋጋ ጦርነቱን ለማስጀመሩ ለማስቀጠል የሚያስችል አቅም እንዲኖረውም አልፈቀደላቸውም ጠቅላላ እንደ መንግስት የኤርትራ መንግስት እንዲመራው ነው እነሱ ከሱ ስር ሆነው እንዲመሩ ነው ያረጋቸው እንደውም መጨረሻ ላይ የክልል መንግስት በኃይል ገርሳችሁ መንግስት ካልተቆጣጠራችሁ ልክ ድሮ ደምሂት የሚባለው ኤርትራ ውስጥ የነበረው የትግራይ ዲሞክራሲያዊ እንቅስቃሴና የሚባል እንትን ነበር ታጣቂ ቡድን ነበር 2010 ላይ 11 ላይ አካባቢ ወደ ትግራይ ወደ ኢትዮጵያ የተመለሰ ያልተመለሱ አሉ ከነሱ ጋር ነው የምትቀላቀሉት አላችሁ እስከዛ ድረስ ግንኙነት ያደረጉ ነው የደበቋቸው ከዚህ በፊት ያወቅናቸው ባይዘው ሲያወጧቸው ነው እኔ እንደደበቁ አላቀም ከዚህ በፊት ምክንያቱም ሲረከብ ነው ያዩት ብዙ ሰው ግን የጦር መሳሪያ ደብቀዋል የሚለውን ሐሳብ በደንብ እኔ አልቀበለውም ነበር አላውቀውም ነበር ስለማላውቀው አልቀበለውም ነበር ያኔ አሁን ግን በምን አወቁት መሰለ በአይኔ በብረቴ አየሁ ካልክ እኔ ምንም ስክራ ያስፈልገኝም በቃ ሲንቀሳቀስ አይቻለሁ ነው በስራ ምክንያት ወደዛ ሂጅ ወደዛ ቦታው አካባቢ አይቻቸዋለሁ ታንክ ምናምን በቃ አውጥቶ ከዛፍ ምናምን ታንኮች መድፎች ምናምን ከአንድ ቦታ አንቀሳቅሰው ስለሚታወቅ ወደ ሌላ ቦታ ወስደው ሲቀብሩትና ሲደብቁት ህዝቡ ራሱ ተቃውሟል እዛ ለምንድን ነው ይሄን ያክል ምን ተንቀሳቀሱ ወይ በግልጽ አስቀምጡት ለምን ደብቁታላችሁ ይሄንን ቦታ ደግሞ በድሮንና በአየር ተደብሮ እኛ ደግሞ የጦርነት ደግሞ ሰለባ እንሆን በቃ አንሱልን ከዚህ ስኪል ድረስ ህዝብ ተቃውሟል የጭላ አካባቢ አሁን ምንድነው ማለት እነዚህ ሰዎች ሪዘርቭ አድርገው ነው የሚንቀሳቀሱት ለጦርነት ማለት ፕላን ቢ የሌለ ዝም ብለ እንደ አንድ አማራጭ ፈረንጆች የሚናገሩ don't put your eggs በአንድ ባስኬት ላይ ብቻ ታስቀምጥ የሚሉት አይነት እሱ አይደለም ጦርነት ግን ባስኬት ውስጥ አንድ ባስኬት ላይ ሰላም አንድ ባስኬት ላይ ጦርነት ግን ለምን ታስቀምጣለህ ቆይ ለጦርነት እኮ የምትዘጋጀው ለሁሉና አደጋ ነው ብለህ ካወቅ ማድረግ ትችላለህ እነዚህ ሰዎች እኮ የፕሪቶሪያ ሰላም ስምምነት ተፈርመው ወደ ሰላም ከገባን ምንም ጊዜ ሳይኖር ነው ወደዚህ የገቡት ማለት ነው በርግጥ ይሄንን ጌታቸውን አማክረው ነው የደበቁት ወይስ ሌላ ኃይል አማክረው ነው የደበቁት አላቆም ማቆም ነገር የለኝም ግን ሲያወጡት ታዩ እነዚህ ሰዎች ምናልባት እኔ በአይኔ ስላየሁት ወይ ሆኖ ሰው በአይኑ ስላየው ብቻ እየመሰከረ ነው አይደል የኢትዮጵያ መንግስት ምን አይነት ኢንፎርሜሽን አለው አላውቅም አሁን ምንድነው እኔ አሁን እንደ አንድ ትግራዋይ እነዚህ መሳሪያዎች ይጠቅማቸዋል እኮ ለምን እንደው የምትቃወም የሚል ሰው አለ አሁን እኔ ጦርነትን ስለምቃወም ጦርነት ስለማልፈልግ በሰላም ብቻ ነው መፍትሄ ማገኘው ብዬ ካመንኩ ለምን ጦርነት እንደ ሪዘርቭ አስቀምጣለሁ ኦፕሽን ቢ ብዬ ወደ ኦፕሽን ቢ ምገባ ባይዘው ወይ የሰላም መንገዱ እየተዘጋ መሆኑን ካወቅኩ የግድ ኦፕሽን ቢ ላይ ሄዳለሁ ከዛ ጀምሬ እዘጋጃለሁ ራሴን እከላከላለሁ ራሴን የምከላከልበት መንገድ እፈልጋለሁ ያኔ ታንክና መድፍ ስለነበረ ነው እንዴ ትግራይ ጦርነት ሲጀመር የተጀመረው በቃ ጦርነቱ ከተጀመረ አለቀ ብዙ ነገር ነው የሚቀያየረው መገፋፋት አለ በዚህም በዛም አለ ያንተ የነበረው የጠላት ይሆናል ያንተ የጠላት የነበረው ያንተ ይሆናል አሁን ጦርነት ለኛ አያስፈልገንም ምንም ቢሆን ማለት ነው የሰላም ስምምነቱ እስከ መጨረሻ ድረስ እንጠቀምበታለን ሰላም የሚባል ነገር አይቻልም አይሆንም ተብሎ የመዘጋት እድል ሲኖረው ያኔ
ምንም ብታደርግ ምንም ችግር የለው ራስን የመከላከል መብት ተጠቅመህ ጦርነቱን ማስጀመር ወይም ጦርነቱን መከላከል ትችላለህ አሁን እያልኩ ያለው ግን የሰላም ስምምነቱ በጥሩ ሁኔታ እየሄደ ያለ ባፈጻጸም ብዙ ችግሮች ቢኖሩም እየተግባባ ትናንትና ለመጠፋፋት ስትንቀሳቀስ የነበር ከኃይል በመሆነ በአንድ ጊዜ መተማመን በአንድ ጊዜ ሁሉም ነገር እንዲመቻች አትጠብቅ በሂደት ነው የሚንቀሳቀስ ምክንያቱም አንተም ትጠራጠራለህ እሱም ይጠራጠራል ያው የጥርጥሩ ውጤት እኮ አሁን አየነው ከሻዕቢያ ጋር ወዲያው ግንኙነት ጀመሩ ፌደራል መንግስት ከሻዕቢያ ጋር ግንኙነት ታደርጋላችሁ የሚል ጥርጣሬ ነበረው አሁን ግልጽ ሆኗል እኮ ምንም እኮ አሁን እነዚህ ጫፍ ያሉ የኤርትራ ቦርደር ያሉ የትግራይ ቦታዎች አሁን በጠይቅ የትም ቦታ ሄደ በአካልም በስልክም በጠይቅ ይነግሩሃል በኤርትራ በኩል በመኪኖች ይገባሉ በዚህ በኩል በመኪና ይገባሉ ወይ ደግሞ እስከ ቦርደር ድረስ በመኪና ይመጡና በእግርት ሄዶ ወንዙ ዳር ይሄ መረብ የሚባል ወንዝ አለ እዛ አካባቢ ይገናኛሉ እስከ ኤርትራ እስከ ሰመራ ድረስ እስከ አስመራ ድረስ ይሄዳሉ እስከ አክሱም ሽሬ አድዋ እስከ መቀለ ድረስ ይመጣል የሻዕቢያ ሰላዮችም አመራሮችም አያፍሩም ደግሞ ሲያወሩ ትግራይ ውስጥ ሆኖ እነሱ የኤርትራ መታወቂያ ይዞ እና አንዱ ደግሞ የትግራይ መታወቂያ ይዞ ነው የሚያሳይ የኤርትራ ሰላይ ነው አገሬ እኮ ነው ምን ችግር አለው ፍስሐ ማንጁስ ነው የሰጠኝ ይላል የትግራይ መታወቂያ የሚባለው ጊዜያዊ መስተዳድር ምናምን ጽሑፍ ያለው ቢጫ መታወቂያ አሁን ቢጫ መታወቂያ ይዞ ወይም የሆነ መታወቂያ ይዞ እንደ አንድ ትግራዋይ በቃ ካንተ ጋር ይሄዳል ግን የሌላ ሀገር ሰው ነው እንደ ሌላ ሀገር ሰው መኖር ይችላል ግን ትግራዋይ ሆኖ እንዳንተ መታወቂያ ይዞ ሲፈልግ የሻዕቢያን መታወቂያ ሲፈልግ ደግሞ የትግራይ መታወቂያ ያሳየ ትግራይን የሚያምስበት መንገድ አጅማቻችተዋል ገዳዮችም ጭምር አስገብተዋል ትግራይ ውስጥ እነዚህ የገዳይ ስኳድ የሚባሉ እነ ጀነራል ጻድቃን እነ ጌታቸውን ሌሎችን የጊዜያዊ መስተዳድር አመራሮች ሊገድሉ ቀለብ እየሰፈሩ ሆቴል ይዘውላቸው ምናምን እስከዚህ ድረስ እኮ ነው የሚሄዱት